ሰላም ጤና ይስጥልን ተመልካቾቻችን ዳጉ ጀምሯል የዛሬው ዳጉ ውይይታችን ትኩረት የሚያደርገው የዲጂታል ኢትዮጵያ ላይ ነው ትኩረት አድርገን ውይይት የምናደርገው እንደሚታወቀው እስከ 2025 ማለት ነው የተለያዩ ስራዎች የዲጂታል ኢትዮጵያ ስራዎች ሲከናወኑ ቆይተዋል በተለይም የመሰረተ ልማት ግንባታ ለዚህም የግብይት ስርዓቱን ለማጠናከርና ለማዘመን የተለያዩ ስራዎች ሲሰሩ ቆይተዋል አሁን ደግሞ በ2030 የተደራሽ የምንሆንበትን የዲጂታል ኢትዮጵያን የተለያዩ ህልሞችን እንግዲህ የተቀመጡ ሐሳቦች አሉ እነሱም የተግባራዊ ይደረጋሉ የሚሉ ሐሳቦችን መሰረት አድርገን ውይይት የምናደርግ ነው የሚሆነው ከዛ በፊት ግን የተለያዩ መረጃዎችን ሊያደርሰን ባልደረባችን አዲስ ተገኝ ይገኛልና አዲስ መቀጠል ይችላል እሺ አመሰግናለሁ ተመስገን እንግዲህ እንደ ተገለጸው የዲጂታል ኢኮኖሚ በዓለም ደረጃ ከዛሬ 30 ዓመት በፊት በፈረንጆቹ በ1995 ዓመተ ምህረት ነው የተጀመረው ሲጀመር የተለያዩ ስያሜዎችን ይዞ ነው የተጀመረው የኢንተርኔት ወይም ደግሞ የበየነ መረብ ኢኮኖሚ ከዛም ደግሞ የዌብ ኢኮኖሚ ተብሎ ከዛ ሙሉ ወደሚያደርገው ዲጂታል ኢኮኖሚ ወደሚለው ተሸጋግሯል እንግዲህ ሶስተኛውን የኢንዱስትሪ አብዮት ወደ አራተኛው የኢንዱስትሪ አብዮት ያሸጋገረና የገሃዱን ዓለም ከዌብ ዓለም ጋር ከበየነ መረብ ጋር ያገናኘ ነው ማለት ነው ቴክኖሎጂ እንግዲህ በኢትዮጵያም ከዛሬ 5 ዓመት በፊት ዲጂታል ኢትዮጵያ 2025 የሚል መርሃ ግብር ተጀምሯል እንግዲህ በዚህ መርሃ ግብሮች ደግሞ የተገኙ በርካታ ስኬቶች አሉ ለአብነትም እነሱን ለማየት ያህል ለኢትዮጵያ ብልጽግና አይተኬ ሚና ተጫውቷል በሌላ በኩል ደግሞ በኢትዮጵያ የሀገር በቀል ማሻሻያ ከተተገበረባቸው 5 ዋና ዋና የሪፎርም ዘርፎች መካከል ግብርና ኢንዱስትሪ ቱሪዝም እና ማዕድን እንዲሁም ኢንፎርሜሽን ቴክኖሎጂ አንዱ ሆኖ ሰርቷል ማለት ነው ስለዚህ በዚህ ደረጃ ደግሞ 100% በሚባል ደረጃ ይሄ ዘርፍ ውጤት ማምጣት ችሏል ከዚህም ባለፈ ለነዚህ ለተጠቀሱት የሀገር በቀል የኢንዱስትሪ ማሻሻያ መርሃ ግብሮች ከፍተኛ አስተዋጽኦ አድርጓል መደላደልን ፈጥሯል ማለት ነው ከዚህ በተረፈ ደግሞ የመንግስት አገልግሎት የአገልግሎት አሰጣጥ አጠቃላይ ከኢትዮ ቴሌኮም ጋር በተገናኘ ከኃይል አቅርቦት ጋር በተገናኘ በፋይናንስ ተደራሽነት ከፍተኛ አስተዋጽኦ ያደረገ ነው አጠቃላይ በሀገር ውስጥ ምርት ሲታይ ደግሞ 3.9 የሚሆን አስተዋጽኦን ያበረከተ ነው የሥራ ዕድልን ፈጥሯል በሌላ በኩል ደግሞ የዲጂታል ኢትዮጵያ 2030 ይሄኛው መሳካትን ተከትሎ የዲጂታል ኢትዮጵያ 2030 ባለፈው ሳምንት መጨረሻ እሁድ ዕለት በሀገር ደረጃ መጀመሩ ይታወቃል ስለዚህ ይሄ ሳምንት እየተገበርን ያለነው ዲጂታል ኢትዮጵያ 2030 ነው ይሄ ዲጂታል ኢትዮጵያ 2030 ዋና ዓላማ ምንድነው ብለን ብናይ በዲጂታል ኢትዮጵያ 2025 የተገኘውን ውጤቶች መሰረት በማድረግ እነሱን ማስቀጠል ነው ከሰው ሰራሽ አስተውሎት ወይም ደግሞ ከአርቲፊሻል ኢንተለጀንስ ከስማርት ከተሞች ከድንበር ተሻጋሪ ኢኮሜርስ እና ከዲጂታል ሉዓላዊነት ጋር የተገናኙ ስራዎችን መስራት ነው የሥራ ዕድልን መፍጠር ነው አካታች እና ፍትሃዊ ልማትን ማረጋገጥ ነው በዚህ ዘርፍ የሚገኙ ለዲጂታል የውጭ ቀጥተኛ ኢንቨስትመንትና ሁለንተናዊ ብልጽግናን ማረጋገጥ ዓላማው አድርጎ የተነሳ ነው ማለት ነው በሌላ በኩል እነዚህ ደግሞ 3 የዲጂታል ኢትዮጵያ 2030 3 ዋና ጉዳዮችን በውስጡ ያካተተ ነው የመጀመሪያው አቅርቦት ነው አቅርቦት ተደራሽነት ነው ስለዚህ ተደራሽነት ሁሉም ዜጋ በያለበት ሆኖ ከሚገኝበት ቦታና ለምሳሌ ከማዕከል የአገልግሎት አሰጣጥ ቦታ ባለው ርቀትና ቅርበት መካከል ያለ ልዩነት ፍትሃዊ ለማድረግ ሁሉም ተደራሽ የሚሆንበትን መንገድ መፍጠር ነው በሶስተኛ ደረጃ ደግሞ እድል ነው በዚህ ዘርፍ የሚመጣ የተጠቃሚነት እድልና ዘርፉ የሚያመጣው የተለያየ የአገልግሎትና የተለያዩ የቴክኖሎጂ ግኝቶችን ለሁሉም እኩል እድል መፍጠር እንዲችል ነው ሶስተኛው ደግሞ መተማመን ነው መተማመን ሲባል በግለሰቦችና በተቋማት መካከል ግለሰቦች ይህንን አገልግሎት ለማግኘት የተለያዩ ለምሳሌ በትምህርት ሊሆን ይችላል በገንዘብ ዝውውር ሊሆን ይችላል እንደዚሁም ደግሞ በስራ ዕድል መፍጠር ሊሆን ይችላል እንደገና የግል መረጃን ደግሞ በክላውድ ላይ በማስቀመጥ ሊሆን ይችላል በዚህ ደረጃ መተማመን መፍጠር መቻል ያስፈልጋል ስለዚህ ግለሰቦች በዚህ እንትን ላይ መተማመን እንዲኖራቸው ተቋማት ደግሞ የተሰጣቸውን መተማመን አጠንክረውና በታማኝነት እንዲቀጥሉ ማድረግ 3 ዋና ጉዳዮችን በውስጡ የያዘ ነው
በሌላ በኩል ደግሞ ይሄንን ለማሳካት እነዚህ የተቀመጡትን ቅድም ያልነውን አቅርቦት እድልና መተማመንን ለማሳካት የተቀመጡ ደግሞ ዋና ዋና ቁልፍ ነገሮች ይሄ የዲጂታል ኢትዮጵያ ራዕይ ለማሳካት የመጀመሪያው የኤሌክትሪፊኬሽን ኃይል ነው። እንግዲህ የኤሌክትሪክ ኃይል ለነዚህ ለዲጂታል ኢኮኖሚ ለዲጂታል ኢትዮጵያ 2030 ግብአት ነው። ለምሳሌ የስልክ አገልግሎት ለመኪና ድሮንን ጨምሮ የተለያዩ ቴክኖሎጂዎችን ለማሳካት የኤሌክትሪክ ኃይል ዋናውና ትልቁ ነው ማለት ነው። ስለዚህ ይሄንን ደግሞ ከነበረው ከብሔራዊ የኃይል ማስተላለፊያ መስመር በተጨማሪ በሚኒ ግሬድ እና ደግሞ በኦፍ ግሬድ ለምሳሌ የተለያዩ የታዳሽ ኃይል አማራጮችን በመጠቀም ከፀሐይ ብርሃን የሚገኝ ኃይል ሊሆን ይችላል፣ እንደዚሁ ከንፋስ የሚገኝን ኃይል ሊሆን ይችላል። በዚህ መንገድ ሁሉም የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ማድረግ ነው። በሁለተኛ ደረጃ ደግሞ የኮኔክቲቭ ተደራሽነት ነው፣ የማገናኘት ነው። በተለያየ መንገድ እንግዲህ እንደሚታወቀው በ4G እና 5G በከተሞች የተጀመረው አለ። ከዚህ በተጨማሪ ግን በፋይበር ኦፕቲክና በሳተላይት በቀጣዮቹ 5 ዓመታት ሁሉም በዚህ መረጃ የሚገናኝበት ኮኔክት የሚሆንበት የኢንተርኔት አገልግሎቱ ለሁሉም ተደራሽ የሚሆንበት ስራ ይሰራል። ሌሎቹ ደግሞ የግለሰቦችና የተቋማትን የመፈጸም አቅም ከፍ ማድረግ ነው። ይሄ በስልጠና ሊሆን ይችላል፣ በምርምር ሊሆን ይችላል፣ ቴክኖሎጂውን በማፈልቅ ሊሆን ይችላል። በዚህ ደረጃ ሁለቱን ሊያገናኝ የሚችል ምክንያቱም የዲጂታል ኢኮኖሚ 3 ነገሮችን ነው በውስጡ የሚይዘው። ግለሰቦች አሉ፣ ተቋም አለ፣ እንደገና ቴክኖሎጂው አለ። ስለዚህ እነዚህ 3ቱን ነገሮች ሊያገናኝ የሚችል የግለሰብና የተቋማትን አቅም ማጎልበት ወሳኝ ይሆናል። በሌላ በኩል ደግሞ የመፍጠር እና የመዝለል እነዚህ በመደመር መንግስት መጽሐፍ ላይ የተቀመጡትን ከ30 ዓመት በኋላ ወይ ደግሞ ከ25 ዓመት በኋላ ያገኘነው እድል ቢሆንም የመጨረሻውን እድል ተጠቅመን በፍጥነት የምንሄድበትንና የፈጠራ ማዕከሎቻችንን በማሳደግ ይህንን የዲጂታል ኢትዮጵያ 2030 ራዕይን ለማሳካት ከምንጠቀምባቸው ዋና ዋና ጉዳዮች እነዚህ ናቸው። እንግዲህ እናንተም በውይይታችሁ ከዚህ የበለጠ ታዳብሩታላችሁ የሚል እምነት አለኝ። ለዛሬ ያለኝ መረጃ ይሄንን ይመስላል። ጥሩ ሀሳብ ነው የሰጠን አዲስ ተገኝ፣ እናመሰግናለን። ተመልካቾቻችን አሁንም አብራችሁን ቆዩ። ተመልካቾቻችን ዲጂታል ኢትዮጵያ ላይ ነው ትኩረት አድርገን ውይይት የምናደርገው። እንግዲህ በዚህ ውይይታችን ደግሞ እንግዶችን ጋብዘናል። እንግዶቻችንን ለማስተዋወቅ ያክል እስክንድር መስፍን ቸርነት የዲጂታል ትራንስፎርሜሽን አማካሪ ናቸው። እዚህ ከአዲስ አበባ ስቱዲዮ አብረውን ቆይታ ያደርጋሉ። እንደዚሁም አቶ ጌታቸው በቀለ የኢኮኖሚ ባለሙያ ናቸው። እሳቸው ደግሞ ከግሪክ አቴንስ አብረውን ቆይታ ያደርጋሉ። ዶክተር ጸጋይ ደግነህ እንደዚሁም እሳቸውም የአስተዳደር ባለሙያና የዲጂታል አስተሳሰብ ለውጥ ስልጠና ባለሙያ ናቸው። እሳቸው ደግሞ ከጀርመን እንደዚሁ አብረውን ቆይታ ያደርጋሉ። እኔ ተመስገን እንዳለ ደግሞ የእናንተን ሀሳብ አስተያየት እየተቀበልኩ አብሬያችሁ ቆይታ አድርጋለሁ። አቶ እስክንድር እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለን። እንግዲህ ኢትዮጵያ ትልቅ ሀሳብ ይዛ መጣለች። ብዙ ሀገራት ያደጉ ሀገራት ትልቅ ለማደጋቸው ምክንያት የሆናቸው የዲጂታል ጉዳይ ነው እና ኢትዮጵያ ደግሞ አሁን በጣም እንግዲህ እስከ 2025 ብላ ያስቀመጠችው ግብ ነበራት። በዚህም በርካታ ተግባሮች ተከናውነዋል። እንደ ሀገር ስንመለከተው አሁን ደግሞ እስከ 2030 ማለት ነው ተደራሽ የሚደረጉ እና ቀደም ሲል የነበሩ ስራዎችን ደግሞ የሚጠናቀቁበት እንደዚሁም ከፍ የሚሉበት የጊዜ ገደብ ነው። በዚህ ውስጥ እናከናውናለን ተብሎ በተለይ የመደመር መንግስት በሀሳብ ደረጃ ይዟቸው ተግባራዊ እያደረጋቸው ያሉ ማለት ነው። ግን እንደው እንደ መነሻ እንዲሆነ መቼም ዲጂታል ስንል ሁሉን ኢትዮጵያዊ ተጠቃሚ ለማድረግ መነሻ ያደረገ ሀሳብ ስለሆነ የትኛውም እንግዲህ ከአርሶ አደሩ ጀምሮ እስከ ከፍተኛው የተማረው የሰው ኃይል ይጠቀምበታል ተብሎ ታሳቢ የሚደረግ ነገር ነው። ዲጂታላይዜሽን ወይም ወደዛ መግባት አለበት። ስለዚህ ግን የትኛው ማህበረሰብ እንዲገባው ወይም ምን ማለት ነው የሚለውን በደንብ እንዲረዳው ማለት ነው። ዲጂታል ስንል ምን ማለታችን ምን ማለታችን ነው? ስለምን እያወራን ነው የሚለው ታንክ ዩ አመሰግናለሁ። እንግዲህ ዲጂታል ብለን ስናወራ አንድ ኔሽን ወይም አንድ ሀገር ዲጂታል ሆነች ተብሎ ሲታሰብ የመንግስታዊ ተቋማት አገልግሎትን ብቻ ሳይሆኑ በግል ድርጅቶች ለዜጎች የሚደርሱ አገልግሎቶችን በሙሉ በቴክኖሎጂ በተደገፈ ቻናል ውስጥ ማቅረብ ማለት ነው። ስለዚህ ይሄ ማለት ምንድነው? አብዛኛው ፖፑሌሽናችን ኦር ሲቲዝናችን የሚጠቀምበት ሞባይል አለ።
በዛ ሞባይል አማካኝነት ብዙሃኑን የሆነውን የገቨርንመንት አገልግሎቶች በሙሉ ባለበት ቦታ እንዲያገኝ ማስቻል ነው። እንግዲህ ባለበት ቦታ ስንል ወደ ኋላ ይወስደናል። ወደ ኋላ ስንሄድ እስከ 2025 የመጣንበት አካሄድ ምንድነው ብለን ስናስብ ተደራሽ እንዲሆን ማድረግ ነው። አንዱ የኢንፍራስትራክቸር የመሰረተ ልማት ዝርጋታ የምንለው ማለት ነው። ከዚህ በፊት ዓለም የደረሰበትን የ5G ኔትወርኮች ማስፋፋት፣ የተጨማሪ የሆኑ የፋይበር ኦፕቲክስ ኬብሎች እንደ አማራጭ የሚሆኑ በተለያዩ የሀገሪቱ አቅጣጫዎች ወደ ሀገር ውስጥ ማስገባት፣ ከከተማ በዘለለ ከተማ ውስጥ የሚሰጠውን የ5G ኔትወርክ ባልተናነሰ ርቀት ላይ ያለው የገጠሩም ክፍል ማህበረሰብ ያንን አክሰስ እንዲያደርግ ማስቻል ነው እና ከዛ ባሻገር ለዲጂታል ኢኮኖሚ ጥሩ ይጫወታል ብለን የምናስበው የዲጂታል አይዴንቲቲ መፍጠር አለብን። በፊዚካሉ ዓለም የኔን ማንነት የሚገለጸው በመታወቂያ በፓስፖርት ነው። ዲጂታሉ ዓለም ደግሞ ራሱን የቻለ መለያ ይፈልጋልና ያንን መለያ የምንለው ፋይዳ የምንለው እንትን ለብዙሃኑ ተዘርግቶ አሁን ፋይዳን በወሬ ደረጃ ዛሬ ስናወራው ብዙ ሰው ይግባባናል። ወደ 3 ዓመት ወደ ኋላ ስንሄድ ግን ብዙ የሚያውቁ አልነበረም። መሰረት እየጣልን ነበር የነበረው። ስለዚህ በፋይዳ ዌብሳይት ላይ ባለው እንትን ሰሞኑን በነበረው መረጃ እስከ 30 ሚሊዮን አካባቢ ህዝብ ሬጂስተር አድርጓል which is ዲጂታል ኢኮኖሚው ላይ እንደ አንድ ተዋናይ ለመሆን ታውቋል ማለት ነው። ዜጋ ሆኖ ተመዝግቧል ማለት ነው። ስለዚህ በኖርማል በዚህ በተለመደው አገር ውስጥ ያለው ዜጋ የራሱ መታወቂያ የራሱ አይዴንቲቲ ያለው የዲጂታል የምንለው ውስጥ ደግሞ ዲጂታል ዜግነት የሚያገኘው ያንን ለዜግነት የሚያስፈልግ ሪኳየርመንቶች ያሟላ ነው። ስለዚህ አሻራ ሲሰጥ ማንነቱን ከሱ ጋር የሚገናኝ መረጃዎች በተገቢው ቋት ሲገኙና ሲስተሞች ያንን አክሰስ እንዲያደርጉት ማስቻል ነው። ስለዚህ እነዚህን ስናያቸው ትልቅ መሰረተ ልማቶች ናቸው። ከዚህ ጋር በተገናኘ ደግሞ ባሳለፍነው ዘመን 5 ዓመታት የሚመጣውን ዲጂታል ኢትዮጵያ እንዴት ገቨርን ትደረጋለች የሚል የፖሊሲ ሲቀረጽ ነበር የነበረው። ፖሊሲዎች ሲጸድቁ ነበር። የስታርታፕ ፖሊሲዎች ጸድቀዋል። የፐርሰናል ዴታ እንትኖች ፕራይቬሲ ጸድቀዋል። ሌሎችም ብዙ ጸድቀዋል። ለዚህ ስራ የሚያስፈልጉን ነገሮች ቀድመው ተሰርተዋል ማለት ነው። አሁን ኢንፍራስትራክቸሩ ካለን ሳፖርቲቭ የሆነ የገቨርንመንት ፖሊሲ ካለን ኔክስት ቲንግ ምንድነው ሊፕፍሮግ ማድረግ ነው። ሰርቪሶቹን ማምጣት ነው። በዚህ ኤሪያ ላይ ይሄን የሚጠቀሙ ሰርቪሶች መንግስትም አስገዳጅ እያደረገው ነው፣ ወደዚህ እየመጡ ነው። ስለዚህ ዲጂታል ብለን ስናወራ የመንግስትንና የህዝብን አገልግሎቶች በአካል መጥቶ የሚያገኛቸውን አገልግሎቶች ባለበት ቦታ ሁሉም ባለበት ቦታ አንድ አይነት ሰርቪስ ከተለያየ ቦታ ቢሆንም እነዚህን ኢንፍራስትራክቸሮች ተጠቅሞ አገልግሎት እንዲያገኝ ማስቻል ነው ማለት ነው። ጥሩ ሀሳብ ነው የሰጡት። ምክንያቱም አሁን ላይ በተለይ ተግባራዊ እየተደረገ ያለው የዲጂታል ስራዎችን በተመለከተ ቀደም ሲል የተሰሩ ስራዎች በተለይ የመሰረተ ልማት ግንባታው መሰረታዊ ነገር ነው እንዳሉት ደግሞ ከብዙ ነገር ጋር የሚያያዝ ነው። የፖሊሲ ጉዳይ በተለይ ፖሊሲዎች ካልወጡም የራሱ የሆኑ አሰራሮች ስለሚያስፈልጉት ነው እና እስኪ ደግሞ በውጭ በኩል በተለያዩ አውሮፓ ሀገራትም ያሉ አተግባበሮችን እንመልከትና ወደ አቶ ጌታቸው ልምጣና በተለይ በግሪክ ያለውን ስራዎችን ማንሳት እንደ ምሳሌ ማንሳት እንችላለን። እንግዲህ ኢትዮጵያ በተለይ በአሁኑ ሰዓት የመደመር መንግስት ተግባራዊ እያደረጋቸው ያሉ ቴክኖሎጂ ላይ መሰረት ያደረጉ ስራዎች አሉ፣ በርካታ ጅምሮች አሉ። አሁን ደግሞ በ2030 ደግሞ ያስቀመጣቸው ግቦች አሉ እና ግን ደግሞ በሌሎች ሀገራት እስካሁን ድረስ ተግባራዊ ሲያደርጓቸው የነበሩ ስራዎች አሉ። ለማደጋቸውም ምክንያት ሆኖ የሚጠቀስ ነው። በተለይ አውሮፓ በዚህ ይታወቃልና እንደው ማንሳት የሚችሉት ነገር ካለ ያለውን ተሞክሮ በውጭ ይዋቅ። እሺ፣ ምናልባት የተወሰነ የድምጽ ስላለ ተመልሰን ሀሳቦትን እንወስዳለን። ወደ አቶ እስክንድር ልምጣና በተለይ ቅድም ያነሱልን መሰረታዊ ነገሮች አሉ። አሁን ቀደም ሲል የተሰሩ ስራዎች የመሰረተ ልማት ጉዳይ እንመለከታለን። እንደ ሀገር ስንመለከተው በጣም ሰፊ ስራዎች ተሰርተዋል። አንደኛው የኤሌክትሪክ መሰረተ ልማት ጉዳይ ስናየው እያንዳንዱ ማህበረሰብ ወደ ዲጂታላይዜሽን መግባት አለበት ብለን ስናስብ በየትኛውም አማራጭ ይሁን በተለይ በመደበኛው የኤሌክትሪክ አማራጭም ይሁን በንፋስ ኃይልም ይሁን በየትኛው በሶላርም ይሁን ግን በየትኛውም አማራጭ ያው የኤሌክትሪክ ወይም የኃይል አቅርቦት ሊኖረው ይገባል ኦን ለማድረግ። በተመሳሳይ ሁኔታ የፖሊሲም ጉዳይ ስናነሳው ከአጠቃላይ እያንዳንዱ ከአሰራሮች ጋር የሚያያዝ ነው። በተለይ ደግሞ ዜጎች
በሚጠቀሙት የዲጂታላይዜሽን ወይ የተለያዩ ፕላትፎርሞች እምነት እንዲኖረው የሚያደርገው በዛም የተመሰረተ ሲሆን በህግ የታቀፈ ነገር ሲሆን ነውና እሱ ላይ ያለውትን ሀሳብ በተለይ እውነት ነው። እንግዲህ ለዲጂታል ኢትዮጵያ 2030 ለምንለው ዲጂታል ኢትዮጵያ መሰረት የምንላቸው አንዱ ቅድም የጠቀስኩት የቴሌኮም ኢንፍራስትራክቸር አንዱ ነው። አሁን ደግሞ ያነሳኸው የኤሌክትሪፊኬሽን ማለት ነው፣ ከከተማ እስከ ገጠር ያለው ኤሌክትሪፊኬሽን። ምክንያቱም ይሄ ዲጂታል ኢትዮጵያ የሚንቀሳቀሰው ፊውሉ ወይም ኢንጂኑን ለማንቀሳቀስ የምንጠቀመው ኤሌክትሪክ ነው። ስለዚህ ኤሌክትሪክ በየትኛውም አማራጭ አቬይላብል መሆን አለበት እና አይ ቲንክ መንግስትን ባሳለፍነው 5 ዓመታት እዚህ ላይ ተሰርቶበታል። የህዳሴውን ግድብ ወደ አገልግሎት መግባት አንዱ መልካም አጋጣሚ ነው ለዲጂታል ኢትዮጵያ። እነዚህ ግሪን ኢነርጂዎችን በሰፊው ገጠራማ አካባቢው ላይ መገኘት እዛ አካባቢ ያሉ የሞባይል ተጠቃሚው ኮሚኒቲ ሞባይል ዲቫይሱን ቻርጅ አድርጎ አገልግሎቱን ባለበት ቦታ በማንኛውም ሰዓት ባለበት ቦታ ብቻ ሳይሆን አሁን ስንመጣ 24 ሰዓት 7 ቀን የሚሰሩ ሰርቪሶች ነው የሚኖሩ በዚህ በዲጂታል ኢትዮጵያ። ከሰኞ እስከ አርብ ወይም በቀን 8 ሰዓት የምንላቸው ነገሮች እየተረሱ 24 ሰዓት የሚሰራ ሲስተም ይመጣል። ያ እንዲሰራ ደግሞ አንዱ ምንድነው ሳፖርቲቭ የሆኑ ኢንፍራስትራክቸራችን ያለምንም ችግር ቆሞ አገልግሎት መስጠት የሚችል ቁመና ላይ መገኘት አለበት። ፖሊሲዎቻችን ደግሞ ይሄንን ነገር በደንብ ሳፖርት ማድረግ መቻል አለባቸው። አሁን በመጪው 2030 በምንለው በመጪው 5 ዓመታት እስካሁን የገነባነው ላይ ነው ኦፕሬት የምናደርገው ወይም ደግሞ ሰርቪሶችን አዳዲስ ሰርቪሶችን እያመጣን የምንሄደው ማለት ነው። እስከዛሬ ካልሰማናቸው ሰርቪሶች አዳዲስ ሰርቪሶችን እንሰማለን። እስከዛሬ የሰማናቸው ደግሞ አቅምና ጉልበት ያገኛሉ አሁን በመጪው ሁኔታ፣ ምክንያቱም መልካም አጋጣሚ ያገኛሉ። በዚህ ኤሪያ ላይ ለሁሉም ተጫዋቾች ባለድርሻ አካላት አንድ አይነት የመጫወቻ ሜዳ የሚፈጥረው ፖሊሲው ነው። እስከዛሬ የመጣንበት ፖሊሲ፣ ዛሬ ያጸደቅነው ፖሊሲ አንድ አይነት ዩኒፎርም የሆነ የመጫወቻ ሜዳ ያመጣልናል ማለት ነው። መለሳሉ ሀሳቦች ላይ እስኪ ዶክተር እናገኛቸው ነው። ዶክተር ጸጋይ ከጀርመን ቀደም ሲል እያነሳ ነው ያለ ኢትዮጵያ ተግባራዊ ያደረገች ያለችው የዲጂታል ኢትዮጵያ የሚል ትልቅ ሀሳብ ይዛ እስከ አሁን ድረስ እንግዲህ የተለያዩ ስራዎች ሲሰሩ ነበረ። መሰረታዊ ነገሮች በ2030 ደግሞ እንደርስበታለን ተብሎ የተቀመጡ ግቦች አሉ። ግን እንዲያው በአውሮፓ ብዙ ተሞክሮች አሉና እሱም ያሉበት የጀርመን ሀገር እንግዲህ ካደጉ ሀገራት ከምንላቸው የአውሮፓ ሀገራት አንዷ ነችና እንዲያው በእናንተ ሀገር በተለይ የዲጂታላይዜሽን ስራዎች ምን ይመስላሉ? ዲጂታላይዜሽን ቀድሞ በመተግበራቸው እንደ ዜጎች ምን ጥቅምን አግኝተዋል ማለት እንችላለን? ያሉ በጎ እንደዚሁም ደግሞ ስጋቶች የነበሩትንስ በምን መልኩ ቀረፏቸው የሚሉትን በተወሰነ ደረጃ ብናያቸው ዶክተር። እሺ እንግዲህ እንደምናውቀው ጀርመን ከፍተኛ የሆነ የለማ ኢንዱስትሪ ኢኮኖሚ ያላት ነች። በውጭ ንግድና በሰለጠነ የሰው ኃይል ላይ በጣም የምትመካ ነች እና እንግዲህ በገጠርና በከተማ ያለው ልዩነትም ያነሰ ሁኔታ ላይ የሚገኝበት ነው እና የጀርመን መንግስት ይህንንም የዲጂታላይዜሽን የአርቲፊሻል ኢንቴሊጀንስን እድገት በማየት እንዲያውም አሁኑ በተመሰረተው መራሄ መንግስት ላይ ዲጂታላይዜሽን እና የኢኮኖሚ እድገት የኢኮኖሚ ማዘመን ሚኒስትር ብሎ ወደ ሚኒስትር ደረጃ ያሳደገው ነው ያለው እና የጀርመን ጠቅላላ የሀገሪቱ ውስጥ ምርት ጂዲፒ ከ5-6% የሚሆነውን ነው የዲጂታላይዜሽን የሚይዘው እና ወደ 1.3 ሚሊዮን በላይ ሰራተኞችን የያዘ ነው። ጠንካራ ተወዳዳሪም የሚያደርገው ነው። ጀርመኖች በምናይበት ሰዓት የሚድልዌር በሚባለው ላይ ነው በብዛት የሚሰሩት። ኢንቨስትመንት ላይ መተግበሪያ መሳሪያዎችን ነው የሚያመርቱት። 40% የሆነው ምርት ኤክስፖርት መደረግ አለበት ጀርመን ሆኖ እንዲቆም። በዚህ ላይ በተለይም የዲጂታላይዜሽን ከተጀመረ ጀምሮ ይህንን በከፍተኛ ፐርሰንት የምርታማነትን እድገት በ1% በየአመቱ እየጨመረ ያመጣ ነው። የብሮድባንድ ዝርጋታ ላይም በምናይበት ሰዓት ጀርመን 30 ቢሊዮን የሚሆን በመመደብ ከ2015 ጀምሮ በየጊዜው ብሮድባንዱን እያለማ እያስፋፋ ነው የመጣው። የሰራተኞችንም ህይወት በመቀየር ለምሳሌ እንደኛ አይነቱን ዛሬ እንደዚህ አይነት ኢንተርቪው መስጠት የሚያስችለን ሁኔታም ያስቻለ ነው። ለምሳሌ ሆም ኦፊስ የድፈት ስራ የሚባለው
ላይ እስከ 30% ያደገ ነው። ብዙ ሰራተኞች በቀን በሳምንት 2 ጊዜ ያህል ከቤታቸው መስራት የሚችሉበት ነው። የአስተሳሰብ የውቅር ሀሳብ በዚህ ላይ የቀየረ ነው። የስራን ባህል በተመለከተ ትምህርትና እኩልነት ላይም በምናይበት ሰዓት እንደዚሁ 90% የሚሆኑ የጀርመን ትምህርት ቤቶች ዲጂታል መሰረተ ልማት እንዲኖራቸው ነው የተደረገው። በዚህም የተነሳ የጥራት ያለው ትምህርቶችን ማግኘት የተቻለበት ነው። ይሄ ኢንክሉሲቭ የሆነ አካታች የሆነ የዳታ አጠባበቅ የመተማመን ባህልም ላይ እየተሰራ ነው። በተለይ ደግሞ አረጋውያን በእድሜ የገፉትን ለእነሱ ልዩ የዲጂታል ፕሮግራሞችን በመቅረጽ በአጠቃላይ ሁሉም ተደራሽ ሊሆን ይችልበት እስከ 93% የሚሆነው የጀርመን ሕዝብ 100 ባይሆንም አሁን ኢስቶኒያ በምናይበት ሰዓት 99% የሚሆነው አሰራራቸው በኢ-ገቨርንመንት ነው። ከአውሮፓ በቀዳሚ ሁኔታ የሚገኙት እነሱ ናቸው እና ጀርመን ላይ ስናይ ትንሽ ወደ 93% ነው፣ ግን ይህም ትልቅ ነገር ነው እና የጀርመንን በምናይበት ሰዓት እንዴት ነው በዲጂታል የበለጸጉ ድርጅቶች ከፍተኛ እድገት ያሳዩበት ዲጂታላይዜሽን የብሮድባንድ ቴክኖሎጂ በገጠሮች አካባቢ ሁሉ የተስፋፋበት በተለይ ይሄ ቢሮክራሲውን ለመቀነስ ከፍተኛ አስተዋጽኦ ያለው ነው። ጀርመንም ቢሮክራሲ አለ። አዳዲስ ስራዎችን የፈጠረበት በኢንፎርሜሽን ቴክኖሎጂ ያሉት ከፍተኛ ደሞዝ ሊከፈላቸው የቻለበት ሁኔታዎች መተማመንና ተቀባይነቱ እየሰፋ ያለበት ሁኔታ ነው። ጥሩ እንመለሳለን። ወደኋላም ሌሎች ሀሳቦችን ያካፍሉናል ዶክተር። ወደ አቶ እስክንድር ልምጣና በተለይ ቅድም እያነሳን የነበረው የሀገራችን ውስጥ የተከናወኑ የመሰረተ ልማቶችን እንደዚሁም የፖሊሲ ጉዳዮችን ስናነሳ ነበር። ግን አሁን ደግሞ ኢትዮጵያ ካለችበት ነባራዊ ሁኔታ አንጻር የቴክኖሎጂን መጠቀሟ የአውሮፓ ሀገራትን ተሞክሮችን ስናነሳ ነበር። ግን አርሶ አደሩ ሰፊው የኢትዮጵያ ሕዝብ ነው። አርሶ አደሩ ደግሞ በዚህ ሊጠቀም የሚችለው የራሱ የሆነ በረከቶች ይኖሩታል። በተመሳሳይ ደግሞ ሌሎችም እና ሁለቱም በማገናኘት ረገድ ምን ፋይዳ ይኖረዋል? ጥሩ ጥያቄ። እንግዲህ በዲጂታል ኢትዮጵያ ብለን ስናወራ ወይም እንትን ይሄ እድል ለከተማው ብቻ የመጣ አይደለም። አንዱ በዚህ በዲጂታል ኢትዮጵያ ውስጥ ከተቀመጠው መርህ ውስጥ አንዱ መርህ በማንኛውም የዲጂታል ኢትዮጵያ ውስጥ የሚተገበሩ ማንኛውም አይነት ሲስተሞች፣ መፍትሄዎች በሙሉ ኢንክሉሲቭ መሆን አለባቸው ነው። ስለዚህ በመርህ ደረጃ ከተስማማን ኢንክሉሲቭነስ ብለን ስናስብ ቦታ ሳንለይ ከተማ ኦር ከከተማ ራቅ ያለ ገጠራማውን አካባቢ ሁሉ ኢንክሉሲቭ ያደረገ ነው። ያንን ለማድረግ ቅድም ያልናቸው ኢንፍራስትራክቸሩ ኦልሬዲ ገብቷል። የቴሌኮም ከቨሬጅ ገብተዋል። የስልክ አቅርቦት የመሳሰሉት ገብተዋል። ኢትዮ ቴሌኮምም አሁን የስማርትፎኖችን ወደዛ አካባቢ በአነስ ባለ ዋጋ እያቀረበን ያለው እነዚህ በጣም ምቹ ሜዳዎችን ይፈጥራሉ። ስለዚህ ከከተማው ባልተናነሰ ገጠራማውን ሕዝብ እኩል ተጠቃሚ ሊያደርገው ይችላል። ምናልባት አንዱ ቻሌንጅ የሚሆንብን ሊትሬሲው ነው። የዲጂታል ሊትሬሲው ላይ አሁንም ደግሞ ይህንን ቻናሎች እነዚህን ኢንፍራስትራክቸሮች በመጠቀም ገጠራማው ያለው ነዋሪ ቀለል ባለ ቋንቋ አካባቢውን በሚመስል ቋንቋ ለሱ በሚመጥን ሁኔታ እኔና አንተ በምናወራበት ቋንቋ ምናልባት ከተማ ያለው ሊትሬት የምንለው ሊረዳን ይችላል። እነሱ ደግሞ ያንን ነገር በዛ ልክ እንዲጠቀሙት ከዛ አገልግሎት ጋር ተያይዞ ደግሞ የሚመጣ ሌላ ስጋትም አለን። የሳይበር ሴኩሪቲ ስጋት አለ። እኩል ከተማ ያለውንም እነሱንም ያጠቃቸዋል። ስለዚህ በሳይድ ላይን ፋንክሽናሊቲ ስልጠና እንደምንሰጣቸው ሁሉ በዲጂታል ሊትሬሲው አብረን ደግሞ የሳይበር ሴኩሪቲ ሊትሬሲ ስልጠና መስጠት፣ ይህን ሲጠቀሙ ምንድን ነው ማድረግ ያለባቸው፣ ምን አይነት ፐርሰናሊቲ ስብዕና ይፈልጋል፣ እንዴት ነው በአግባቡ መጠቀም ያለባቸው የሚለው ደግሞ መዳረስ በደንብ በስልጠና በመሳሰሉት መምጣት አለበት። እንደዛ ስናደርግ ነው ባላንስ እያደረግ ነው የምንሄደው ማለት ነው። ልክ ኖት። ምክንያቱም ያው ሁሉም አንዱን ለይቶ የሚያጠቃ አይደለም። የቴክኖሎጂን ስንጠቀም በዛው ልክ ደግሞ የተለያዩ የሳይበር ጥቃቶችም ይኖራሉ። አርሶ አደሩ በሚገባው ቋንቋም እንደዚሁ የሚማርበትን ሁኔታዎች መፍጠር ያስፈልጋል። መለስበታል። ጠንከር አድርገን ይሄን እናየዋለን። አቶ ጌታቸው በቀለ እሳቸው የኢኮኖሚ ባለሙያ ናቸው። ከግሪክ ቀደም ሲል ያነሳውላቸው ሀሳብ ነበረ። በተለይ በአውሮፓም ያው የተለያዩ ተግባራዊ የተደረጉ እና የሚጠቀሙባቸው የራስ ሀገራቸው ተሞክሮ አንጻር የራሳቸውን ቴክኖሎጂ ፈጥረው ዛሬ ለደረሱበት እድገትም ምክንያት የሆናቸውም አንዱ ይሄ ነው እና ቀድሞም የጀመሩ በመሆናቸው የራሱ የሆነ አሁን ላይ የምንመለከተውን በረከትን ያገኙበታል።
በእርሶ ሀገር ባሉበት ቦታ ማለት ነው በተለይ የቴክኖሎጂን መጠቀማቸው በዚህ ደረጃ ምን ጥቅም ያስገኘላቸው ያለው ተሞክሮውን ይመስላል አቶ ጌታቸው? እሺ አመሰግናለሁ እድል ስለተሰጠኝ። ከአውሮፓ አንፃር እንግዲህ እኔ ምናልባት የግሪክ እና የኖርዌይን ተሞክሮ ማየት እችላለሁኝ። ሁለቱም ጋር ማነጻጸረው አንደኛ ብዙ ጊዜ አንዳንድ የቴክኖሎጂ ሂደቶች ወደ ኢትዮጵያ ሲደርሱ ከሌላው ዓለም በጣም የራቀ የሚመስልበት ጊዜ አለ። ግን ወደ ኢትዮጵያ የሚመጡት የቴክኖሎጂ አጀማመራችን ብዙ የራቁ አይደለም። ከስልክ መጀመር እንችላለን። ለምሳሌ ኢትዮጵያ በስልክ ቀድሞ ከ100 ዓመታት በፊት የጀመረች ነች። ከዛ ግን አጠቃቀማችንና የማሳደጋችን በምርምር የማስኬዳችን ሂደት ነው ወደኋላ ያስቀረን። አሁንም የዲጂታል ኢኮኖሚን በምናይበት ጊዜ አውሮፓ በጣም ብዙ የራቀ አይደለም። ራሱ ቴክኖሎጂው እኮ ከመጣ የዲጂታል ኢኮኖሚ በጣም ብዙ ዓመታት ይሄድ አይደለም። ለምሳሌ አንዳንድ አክቶችን በምናይበት ጊዜ ማለት ይሄ ህጎችን በምናይበት ጊዜ ብዙዎቹ በ2022 2021 ላይ በጣም እየተሻሻሉ የመጡ ናቸው። አሁን ከጠየቀኝ ጥያቄ አንጻር በግሪክ በምናይበት ጊዜ ዲጂታል ኢኮኖሚ ሂደቱን ራሱ የሚያስገድደው የአውሮፓ ህብረት ህግ ነው። የአውሮፓ ህብረት አባላት የሆኑ ሀገሮች በዲጂታል ኢኮኖሚያቸው ማዘመን እንደሚገባቸው ህጉ ያዛቸዋል፣ መመሪያ ይሰጣቸዋል፣ ፖሊሲያቸው ላይ አብረው እንዲቀርጹ ራሱ ሂደቱ ያስገድዳል። ከዚህ አንጻር በግሪክ ለምሳሌ ከዚህ ከዲጂታል ኢኮኖሚው አንጻር ግለሰቦችን ማንነት ለምሳሌ በኢትዮጵያ አሁን የዚህ ዲጂታል መታወቂያን አንዱ የምናየው አይደንቲፊኬሽን ነምበር ወይንም ደግሞ የአንድ ግለሰብ ቁጥሩ በዛ መታወቂያ ቁጥሩ የሚኖረው ሙሉውን ሂስትሪ በተመለከተ ግሪክ እንደሌላው አውሮፓ ሀገር በጥሩ መንገድ ሄዳለች። ብዙዎቹ መረጃዎች ለምሳሌ gov.tr ላይ ገብቶ ማናቸውንም ሰርቪስ አገልግሎቶች ማግኘት ይችላል። እንግዲህ የዲጂታል ኢኮኖሚ አንዱና ዋናው ተደራሽነትና የሚያሳልጣው ጉዳይ ሁለት መሰረታዊ ነገሮች አሉት። አንደኛ ኢኮሜርስ ነው፣ ሁለተኛው ደግሞ ኢሰርቪስ ነው። የኤሌክትሮኒክ ምጣኔ ሀብት ወይም ኢኮኖሚና ማለት ንግድና ሁለተኛው ደግሞ አገልግሎት ነው። ከዚህ አንጻር በአውሮፓም ሀገሮች መካከል ልዩነት አለ። በትክክል ለመናገር ለምሳሌ አሁን ባለሁበት ሀገር ላይ ማንኛውም ሰው በአንድ ማዕከል ላይ የማግኘት እድል አለው ማናቸውንም አገልግሎቶች። ለምሳሌ የኬፕ ይሉታል፣ በዚህ በዲሞ ልክበኛ ክፍለ ከተማ ወይም እንደዚህ እንደ ውልና ማስረጃ እንደዚህ አይነት ቦታዎች ላይ በማዕከል ያገኛል። ከዚህ ይልቅ ግን እንደ ምሳሌ አሁን የምንጠቅሰው በስካንዲኔቪያን ምሳሌ በኖርዌይ ያለውን ነው። ኖርዌይ በጣም አድቫንስድ የሆነ ነው። ሙሉ በሙሉ በሚባል ደረጃ ኢኮኖሚው በዲጂታል ኢኮኖሚ ተገባል። ይሄ ግን ብዙ በጣም ሩቅ የሚባሉ አይደለም። ወደኋላ ወደ 20 ዓመት ወይም 15 ዓመት ብንሄድ ሁሉ ነገር በጣም በአሁን ባለበት በተሳለጠ ነው ማለት አይደለም። ግን በጣም አፕዴትድ የሆነ ደረጃ ላይ ነው ያለው። ስለዚህ ኢኮኖሚውን በጣም ከማሳደጉ በላይ የሰዎችን የዕለት ተዕለት ኑሮ ከማቅለሉ በላይ ምጣኔ ሀብቱ በትክክል ሊተመንና ወደፊት ሊታቀድ ደረጃ መንግስት ቪዚብል በሆነ በሚያይበት ደረጃ ከመሆኑ አንጻር ከፍተኛ ጥቅም አለው እና አውሮፓ እውነት ለመናገር ጥሩ ደረጃ ላይ ነው ያለው። ገና ግን ወደፊት ነው እየሰሩ ታስቡ ያለው። አሁን አልቋል የሚባል ደረጃ አይደለም እና እኔ የኢትዮጵያን በመመለከትበት ጊዜ ባለፈው ዲጂታል 30 ላይ ስመለከት በጣም ጥሩ ደረጃ በጣም ጥሩ ብዬ ነው የማስበው። ማለት ሁሉ ሰው ተዳርሷል። እንደው ከቀረቡት ውስጥ ለምሳሌ ከ1030 በላይ ከተሞች የ4G ተጠቃሚ መሆናቸው፣ 27 ከተሞች 5G ተጠቃሚ መሆናቸው፣ 78 በመቶ የሚሆን ህዝብ የሞባይል ተጠቃሚ መሆኑ 2030 ተደራሽ እንደሆነ በትክክል የኢትዮጵያ ኢኮኖሚ ተገዳዳሪ ሊያደርገው የሚችለው ከአደጉ ሀገሮችም ጋር የሚያሳልጠውና ጥሩ የሚያግዘው ነው ብዬ አስባለሁ እና አውሮፓ ጥሩ ደረጃ ነው ያለው። በአጠቃላይ ሰጥታለው ቀደም ብሎ ከጀርመን ዶክተር እንደተናገሩት ኢኮኖሚውን አሳልጠውታል። እንደ ኖርዌይ ያሉት ሙሉ በሙሉ ዲጂታል በተባለ አስገብተውታል። ግን ገና የሚቀር ስራ ደግሞ እንዳለ አሁን ያስባል።
ከሚመጣው ቴክኖሎጂ አንጻር እና ስዕሉ ይሄን ይመስላል ማለት ነው። ጥሩ ሀሳብ ነው አቶ ጌታቸው የነገሩ። በተለይ በአውሮፓ ሀገራት ምሳሌ ሊሆኑ የሚችሉ የስካንዲናቪያን ሀገራትን እንደዚሁም እርሶ ያሉበትንም የግሪክን አንስተውና ቀደም ሲልም ዶክተርም የጀርመንን ተሞክሮች አንስተውና ያው ቴክኖሎጂ ሁልጊዜም የሚያልቅ ባለመሆኑ ዛሬም ድረስ እነዚህ ያደጉ የምንላቸው ሀገራትም አሁንም አዳዲስ ፈጠራዎችን እየሰሩ ለነገም እንደዚሁ መዘመኑ የሚያልቅ ባለመሆኑ የፋይናንስ ደህንነታቸውን ለማጠናከር በርካታ ስራዎች እንደሚሰሩ ይታወቃል። በእኛ ሀገር ደግሞ እንግዲህ የተለያዩ ተግባራዎች ሲደረጉ የነበሩ ስራዎች አሉ። ከዚህም ውስጥ የግብይት ስርዓቱን ማዘመን አንዱ ነውና እዚህ ላይ ጠቅላይ ሚኒስትር አብይ አህመድ የተናገሩት ሀሳብ አለ። እሱን እስኪ አዳምጠን ተመልሰን ደግሞ ውይይት እናደርጋለን። የፔመንት ሲስተሙ አሁን ያለው ቅድ የተነገረው ከካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየአመቱ ካሽ ለማሳተም በ100 ሚሊዮን ዶላር ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። አዳዲስ ብሮች ካልታተሙ በስተቀር በነበረን ካሽ መገበያየት አንችልም። አሁን ዲጂታል የግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ለሀገራችን ማለት ነው። ይህ ፔመንት ሲስተም ግን በሁሉም ሴክተር አሁን ደግሞ ከሎካልም ወጥቶ ኢንተርናሽናሊም ተአማኒ የሆነና ለመገልገል የሚያስችል መሆን አለበት። አንድ ሰው እዚህ ሆኖ ከሌላ ሀገር የሚገዛው ዕቃ ካለ በዲጂታል ፔመንት ሲስተም መግዛት የሚችልበትን ስርዓት መፍጠር ያስፈልጋል። ዘመን ገበያን እንደ ኤግዛምፕል ብንወስድ በየአመቱ በሚመጡ በዓላት ከዚህ ቀደም የነበረው የበግ ዋጋ ወይ ሽንኩርት ዋጋ ወይም የሆነ ኮሞዲቲ ላይ በንግድ ስርዓቱ መሀል ላይ ባሉ ሰዎች ይፈጠር የነበረውን አነሰሰሪ የዋጋ ውድነት በከፍተኛ ደረጃ ቀንሷል። ፈላጊና ሻጭ በቀጥታ ያገናኛል። ዘመን ገበያን ብናስፋፋ በየቦታው ስቶሬጅ ቢኖረን 1 ሊትር ውሃ ከሚያወጣው ዋጋ በላይ እንዳይሸጥ ለመከላከል ያስችላል። አንዱ እንግዲህ በተለይ በኢትዮጵያ ከተከናወኑ ስራዎች ውስጥ የግብይት ስርዓቱን ማዘመንና በዚህም ደግሞ በርካታ ሰዎች እንዲጠቀሙበት ማድረግ ነው። ቀደም ሲል ጠቅላይ ሚኒስትር አብይ አህመድ እንደተናገሩት ማለት ነው ኢትዮጵያ ይህን በመጠቀሟ ከወዲሁ ያተረፈችውም ነገር አለ። ቀደም ሲል በካሽ ስንጠቀም የነበረው አለ። በብዙ መልኩ ስንመለከተው ካሽን መጠቀም በአንድ በኩል ያው በየጊዜው እንግዲህ ታትሞ የሚወጡ ብሮችም ምን ያህል ቆይታ ጊዜያቸው የምንመለከተው ነው። አጠቃቀም ላይም በራሱ የሆነ ኢትዮጵያ በዚህ በኩል ያገኘችው ትርፍ እንዴት ያዩታል? እርሱ በተለይ እንደ አንድ አማካሪም ስለሆነ እዚህ ዲጂታል ትራንስፎርሜሽን ላይ እውነት ነው። እንግዲህ በዲጂታል ኢትዮጵያን ብለን ስናስብ አንዱ በዲጂታል ኢትዮጵያ ውስጥ ከሚከናወኑት አንዱ ግብይት ነው። የግብይት ቅድም እንደተጠቀሰው አንዱ በዚህ ግብይት ውስጥ ጎላ ብሎ የወጣው ኢትዮ ቴሌኮም አልምቶ ወደ ገበያ ያቀረበው የዘመን ገበያ ነው። በዛ ውስጥ የሽያጭ ስርዓቶች ይከናወናሉ። ሰዎች ካሉበት ቦታ እቃውን ይመርጣሉ። የመረጡትን እቃ ይከፍላሉ ማለት ነው። ክፍያው የሚከናወነው ወረቀት ብር አይደለም። ዲጂታል ቴሌ ብርን ወይም ወደፊትም ደግሞ ሌሎች ፕላትፎርሞች እዛ ውስጥ ሊመጡ ይችላሉ ፕሌየር ሆነው አሁን ፎርናው ቴሌ ብር ሆኖ ነው እንትን የሚለው። ስለዚህ በዚህ በዲጂታል ኢትዮጵያ ላይ የምንቀያየረው እኛ ብር ሳይሆን መረጃ ነው። ገዝቷል ያንተን ፍላጎት እቀበላለሁ መግዛትን ደግሞ ኮንፈርም የሚያደርግ መረጃ ነው የምንቀባበለው። ይሄ መረጃ ኤሌክትሮኒካሊ ያለ መረጃ ነው። ግብይት የምንለው ያ ነው። ይሄ እንደ ሀገር ምን ያመጣልናል ብለን ስናስብ አንደኛ በቅድም የተባለው አንድ የወረቀት ብር እድሜ አለው። ማርኬቱ ላይ የሚውልበት ሳይክል አለው። ከሱም በላይ ደግሞ ለህትመት ሀገራችን ያንን ብር በውጭ ሀገር ላይ ነው የሚታተመው። የውጭ ምንዛሬ ይፈልጋል። ያንን ለማሳተም ትልቅ ብር ነው የሚወጣው። አጠቃቀማችን ደግሞ እድሜውን ያሳጥርብናል። አሁን እነዚህ ቻሌንጆች በሙሉ ዲጂታል ኢትዮጵያ ላይ ስንመጣ አይኖሩንም ማለት ነው። ስለዚህ ወጪ ቆጣቢም ይሆናል። እንደ ሀገርም የውጭ ምንዛሪያችንን የምንቆጥብበት አንዱ ሴክተራችን የሚሆነው የዲጂታል ኢኮኖሚው ነው። ሁለተኛ ደግሞ አድቫንቴጅ የሚመጣው ምንድነው? የአፍሪካን ፍሪ ትሬድ የንግድ ቀጠና ዞን ውስጥ በቀላሉ መግባት ይቻላል። ምናልባት 2 ሳምንት ወደ ኋላ ስንሄድ ብሔራዊ ባንክ የናሽናል ዲጂታል ፔመንት ስትራቴጂን አውጇል፣ አሳውቋል። በዛ ውስጥ ደግሞ አንዱ
የታወጀው አንዱ ፕሮዳክት የሲምለስ ፔመንት የምንለው ኦር ኢንስታንት ፔመንት ሰርቪስ የምንለው ወይም አሁን ኢትዮፔ የምንለው ፕላትፎርም አንዱ ይህንን ለማቀላጠፍ ሎካል የሚከናወኑ በዚህ በዲጂታል ኢኮሜርስ ውስጥ የሚከናወኑ ሽያጮችንና የግብይት ስርዓቶችን የከረንሲ ኤክስቼንጆችን በዲጂታል እንትኑ ላይ ለማሳለጥ አንድ ኢንፍራስትራክቸር ሆኖ የቀረበው የኢትዮፒያ የምንለው ነው። ስለዚህ እሱም አንዱ መስፋፋቱ ለይህን ሴክተሩ ላይ ትልቅ ፕሌየር ያደርገናል። መንግስትም ፎሪን ከረንሲ አውጥቶ የሚያወጣውን ብር ለማሳተም የሚያወጣውን እንትን እንቀንሳለን፣ ያ ለሌላ ነገር ይውላል። ስለዚህ ዲጂታል ኢትዮጵያ ሪያላይዝ እያደረግናት ስንሄድ በዚህ በ2030 ጆርኒያችን ውስጥ ብዙ ነገሮች እየተቀየሩ ይመጣሉ። ካልቸራችንም ይቀየራል። አንዱ አሁን ካነሳው የሚቀየሩት ውስጥ አንዱ የግብይት ስርዓታችን። ጥሩ ሀሳብ ነው የሰጡን። ወደ ዶክተር ጸጋዬ ልምጣና እንግዲህ ኢትዮጵያ ተግባራዊ እያደረገች ያለችው ቀደም ሲል ያነሳናቸው የመሰረተ ልማት ግንባታ ስራዎች ተሰርተዋል። በርካታ የተለያዩ ተግባራዊ የተደረጉም ቅድም ስናነሳ የነበረው የግብይት ስርዓቶችን ለማዘመን የተለያዩ ስራዎች ሲሰሩ ነበረ። የሀገራችን ቀደም ሲል የአውሮፓን ተሞክሮ አንስተን በአውሮፓ ያለውን ተሞክሮ እርሶ ባሉበትን የጀርመን ተሞክሮ አንስተውልናል። የኢትዮጵያን አውድ ደግሞ እስኪ እንመልከተውና ኢትዮጵያ ባለችበት ነባራዊ ሁኔታ በርካታ አርሶ አደር አለ። እንደዚሁም ደግሞ አሁን የከተማውም እንደዚሁ የከተሜነትንም ደግሞ በማሳደግ ረገድ በርካታ ስራዎች እየተሰሩ እንደሆነ ይታወቃል። ሁለቱም በማጣጣም ረገድ ኢትዮጵያ በዚህ ረገድ ምን ተጠቃሚ ትሆናለች? ዜጎች ከዚህ ምን ያተርፋሉ? እንግዲህ አርሶ አደሩም ቀደም ሲል ሲጠቀመው የነበረ አለ። ከግብይት ስርዓቱም አንጻር ስንመለከተው ብዙ ኋላ ቀር አሰራሮች ነበሩ። አሁን ደግሞ ወደ እንደዚህ አይነት ሁኔታዎች ስንገባ ያሉት አስቻይ ሁኔታዎች እንዳሉ ሆነው በዛ ውስጥ ሆኖ እንደዚህ አይነት ስራዎች መከናወናቸው ምን ጥቅም አለው የሚለውን እስኪ እናንሳ ዶክተር። እንግዲህ ጥሩ መለስ ብለን እዚህ ላይ ሀሳቦችን እናነሳለን። አሁን አንዱ የዚህ ዲጂታል ኢትዮጵያን ስናነሳ አንዱ መተማመን ለመገንባት የራሱ የዚህ ተቋማት ግንባታዎችን ማጠናከር እንደሚያስፈልግ እናነሳለን። እመለሳለሁ ምናልባት ተመልሰን ስላገኘናቸው ዶክተር መቀጠል ይችላሉ። ሀሳቤን ያነሳቱን ጥያቄ ከሰሙኝ መቀጠል ይችላሉ። አዎ እንግዲህ በገጠርና በከተማ መካከል ያለውን ልዩነቶች በምናይበት ሰዓት ከዓመታት በፊት የኢትዮጵያ ግብርናው መስክ ላይ ያሉት ዜጎች 80% ኢትዮጵያን በምናወራበት ሰዓት ከተማ አይደለም። ኢትዮጵያ ማለት ገጠር ነች እና 80% የስራ ኃይል የሚገኘው ገጠር ላይ ነው። የኢትዮጵያ ምርቶችም ገጠር ተኮር ከእርሻ ተኮር ናቸው፣ ግብርና ተኮር ናቸው እና እዚህ ላይ አሁን የሞባይል ቴክኖሎጂን በመጠቀም ከዓመታት በፊት በዋጋ ላይ የሚያደርጉት የነበረው ተጽዕኖ እየጨመረ እንደመጣና ማርኬቱን መቆጣጠር የሚችሉበት ሁኔታ የራሳቸውንም ኢኮኖሚያዊ ውሳኔዎችን መወሰን የሚያስችሉበት ነገር ያለው ሁኔታ ነው የሚታየው። የዲጂታል አገልግሎቶችን በምናይበት ሰዓት አሁን የተጨመሩ ጠቃሚ ሊሆኑ የሚችሉ ነገሮች አሉ። እንደ ቴሌሜዲሲን አይነት ነገር በምናይበት ሰዓት ብዙ ሕክምና ባልተዳረሰበት የገጠር ክፍሎች ቦታዎች የሕክምና ባለሙያዎች እዛ ሳይሄዱ ነው እዛ ባሉት የጤና ኦፊሰሮች በመታገዝ ዲያግኖዝ ማድረግ የሚችሉበት የተለያዩ ውጤቶችን ማስተላለፍ መመርመር የሚችሉበት ሁኔታዎችን የሚያቃልሉ ሁኔታዎች አለ። ግብርና ወጪን ዲጂታላይዜሽን ሊቀንስ የሚችልባቸው ሁኔታዎች አሉ። ያ ደግሞ በተለይ በገጠር አካባቢ ያለውን የግብርን ሲስተም ለመቆጣጠር በከተማም በምናይበት ሰዓት የፎርማል እና ኢንፎርማል ሴክተር የሚባል አለ። አብዛኛው ልክ በገጠርና በከተማ ልዩነት እንዳለ ሁሉ ባለሳሳት 20% የሚሆነው ነው ኢንፎርማል ሴክተር ማለት መደበኛ ግብር ከፍሎ ታዋቂ የሆነ ስራ የሚኖረው እና አብዛኛው ግን መደበኛ ባልሆነ ስራ ላይ ነው ያለው። ያንን ደግሞ በዲጂታላይዜሽን በመጠቀም ወደ ፎርማል ሴክተር ማስገባት የሚቻልባቸው ሁኔታዎች አሉ። የአየር ሁኔታን መጠቆም እነዚህ ኤርሊ ዋርኒንግ ሲስተም የሚባሉ አስቀድሞ መጠንቀቂያ ስርዓቶችን የሚያስችል ነው። በተለይም
አደጋዎች ሊመጡ ስጋቶች በሚመጡበት ሰዓት ዲጂታላይዜሽን በገጠሩ ክፍል ላሉት ያንን በማዳረስ ለምሳሌ የአየር ለውጥ ሲመጣ የተባዮች የተለያዩ የበሽታ ወረርሽኝ አስቀድሞ ሊያውቁበት የሚችሉትን ሁኔታዎች ይፈጥራል። የድሮን ቴክኖሎጂም ለምሳሌ ሰብሎችን በመንከባከብ አሁን ለምሳሌ ሩዋንዳን እንኳን በምናይበት ሰዓት መድኃኒት ከአንዱ ቦታ ወደ ሌላው ቦታ በድሮን በመጠቀም የሚያስተላልፉበት ነገሮች አሉ። ሌላው የውሃ ብክነትንም ለመቀነስ የሚረዳበት ሁኔታዎች ነው ያሉት። እንግዲህ ብዙ የታወቁ የዓለም ባንክ የሚያሳያቸውም አሉ። እዚህ ላይ ከፍተኛ ዲጂታላይዜሽን እና በተለይ አርቲፊሻል ኢንተለጀንስ ለገጠሩ ክፍል እና በገጠርና በከተማው ያለውን ልዩነት በማጥበብ ከፍተኛ አስተዋጽኦ የሚያደርግ ነው። ተጨማሪ ነገሮችም አሉ። ጥሩ ሀሳብ ነው የሰጡን። ወደ አቶ ጌታቸው ልምጣና አቶ ጌታቸው መለስ ብለን ሀሳቦትን ያካፍሉናል። በተለይ ደግሞ የትምህርት እንደዚሁም ለጤናውና ለኢኮኖሚው ዘርፍ ያለውን ጠቀሜታ ያነሱልናል። ወደ አቶ እስክንድር ልምጣ። ቅድም ያነሳናቸው ሀሳቦች አሉ። ኢትዮጵያ እንግዲህ ካላት ኢንፍራስትራክቸር ካለን የሰው ኃይል እና ከሌሎች ዘርፎችም አንጻር ነው እንግዲህ ቃኝተን የዲጂታል ኢትዮጵያን የምናነሳውና በዚህ አውድ ውስጥ ነን። ግን መተማመን በመገንባት ረገድ አሁን የተጀመሩ ስራዎች አሉ። ምን ያህል ኢትዮጵያ ደግሞ በዚህ ውስጥ የሰው ኃይሏ በራሱ እድልን ይዞለት የሚመጣ ነገር አለ አይደል? በዚህ ዲጂታል ኢትዮጵያን ተግባራዊ ስናደርግ በዚህ ዘርፍ ላይ ያሉ ተመራማሪዎች፣ የሶፍትዌር ኢንጂነሮች እና ሌሎችም በተለያዩ ፕላትፎርሞችን አምርተው ወደ ገበያም ለማምጣት የራሱ እድልን ይዞ ይመጣሉ ብዬ አስባለሁ። ግን በዚህ ውስጥ አሁን የጀመርናቸው የደህንነት ጥበቃዎች እና ቀጣይ ደግሞ ልንደርስበት የሚገባውም የደህንነት ጥበቃን አብረን እንመልከተው። ጥሩ እንግዲህ በዚህ የዲጂታል ኢትዮጵያ ብለን ስናወራ እያወራን ስንሄድ ቅድም እንዳልኩት አብዛኛው ሰርቪሶቻችን ዲጂታል ይሆናሉ። ዜጎች አገልግሎቶችን የሚያገኙት በዲጂታል ቻናሉ ነው። ባሉበት ቦታ በማንኛውም ሰዓት ይሆናል ማለት ነው። ስለዚህ ይህንን አይነት አዲስ ሪሌሽንሺፕ በአገልግሎት ሰጪና በአገልግሎት ተቀባዩ መካከል ያለ አዲስ የሆነ ግንኙነት ብሬክ የሚያደርጉ የውጭ ኢንተረስት ያላቸው የውጭ አካላት ይኖራሉ። which is የሳይበር አታኮች ሊመጡ ይችላሉ። በተለይ ደግሞ እንደ አዲስ ጀማሪ ስንሆን እንደዚህ አይነት አታኮች ይበዙብናል። ምክንያቱም እንቅፋት ለመሆን ማለት ነው፣ ያሰብነው ደረጃ እንዳንደርስ ማለት ነው። ግን በአመጣጣችን የሰራንበት ነገር አለ። እስካሁን ድረስ አንዱ የናሽናል ፕሮቴክሽን ስራዎች ሲሰሩ ነበር፣ እንደ መንግስትም ሲሰራበት ነበር። ኢንዱስትሪው ላይ ደግሞ አካዳሚክሱ ይሄንን የሰው ኃይል ሲያመጣ ነበር። ተቋማት ደግሞ በተቋማቸው ስትራክቸራቸው ውስጥ ተቋሙን የሚጠብቁ የሰው ኃይል which is የሳይበር ሴኩሪቲ ኤክስፐርቶችን ቱሎችን እና ቴክኖሎጂዎችን እያሟሉ ሲያዘጋጁ ነበር። አሁን ይሄ መሰረተ ልማቱ የፕሮቴክሽን መሰረተ ልማቱ ተዘጋጀ ማለት ቀጥሎ ሰርቪሶቹም ሲመጡ ፕሮቴክሽን ይፈልጋሉ። እነዚህ ፕሮቴክሽን ማክሲመም ፕሮቴክሽኖች እነዚህ ላይ ካላረግን በአገልግሎት ሰጪውና በአገልግሎት ተቀባዩ መካከል የግንኙነት መላላት ይመጣል። which is end of the day ላይ እምነት ማጣትም ይመጣል ማለት ነው። ስለዚህ ይሄን ሚኒማይዝ ለማድረግ ይሄን እንደ ስጋት ሚኒማይዝ ለማድረግ የዲጂታል ኢትዮጵያ እንደ አንድ መርህ ይዞት የተነሳው ትረስት ነው ወይም ሴኩሪቲ ነው which is security by trust by default የምንለው። ስለዚህ እዚህ ኢኮሲስተም ውስጥ የምናመጣቸው ማንኛውም ፕሮዳክቶች ገና ከዴቨሎፕመንት ጀምሮ የሳይበር ሴኩሪቲ አዌርነስ ኖሯቸው ኢምቤድድ ሆነው እንዲመጡ የሚያስችል ነው። ፕላስ አንድ እንትን ላይ ደግሞ የተቀመጠው አንዱ ፋውንዴሽናችን ላይ ደግሞ ተብሎ የተቀመጠው መሰረተ ልማት እስከዛሬ የመጣንበት በ2025 ትልቁ እንትን የሳይበር ሴኩሪቲ አቅማችንን ስናጎለብት ነው የኖር ነው፣ በሰው ኃይል በቴክኖሎጂ ማለት ነው። ይሄ ደግሞ መቀጠልም ባለበት ተጠናክሮ መቀጠል አለበት። ቴክኖሎጂ ይቀያየራል፣ ስጋቶቻችን ይቀያየራሉ። የአቅም የእውቀት ክፍተት በብዙሃኑ ሊኖር ይችላል። እየተሟሉ በሚመጡበት ሰዓት ላይ አዳዲስ አስተምሮቶች ስለሚመጡ በመቀበልና ቀድሞ በመቀበልና ዘግይቶ በመቀበል መካከል ትረስት ሊላላ ስለሚችል ጥበቃው ካሁኑ ጀምሮ ተጠናከረ መሆን መቻል አለበት። እነዚህ የሳይበር አታክ የምንላቸው ከየትኛውም ቦታ ሊመጡ ይችላሉ። ምክንያቱም ዲጂታል ኢትዮጵያ አንዱ ኢንተርኔት ቤዝድ የሆነ ሰርቪስ ነው ዴሊቨር የምናደርገው። ዓለም ላይ ያሉ የሳይበር አታኮች በሙሉ እኛ ጋር
አሁንም ይሆናሉ። ስለዚህ እዚህ ኢኮሲስተም ውስጥ ፕሮቴክሽንን የሚሰጡን አካላት በሙሉ ከማንኛውም ሀገራት ቅድም ከተነሱት እንደ ኤስቶኒያ ኦር እንደ ኖርዌይ እንደ ጀርመን እና እንደ ቱርክ ያልተናነሰ አቅም ያለው ፕሮፌሽናል ማፍራት አለብን። አካዳሚያው ማፍራት አለበት። ተቋማት በዛ ልክ መገኘት አለባቸው ማለት ነውና አታኮቹ የሚመጡት ምንድነው ብለን ስናስብ እነዚህ በዲጂታል ኢትዮጵያ ውስጥ የሚንቀሳቀሰው ዳታ ነው፣ መረጃ ነው። ስለዚህ ዳታ እንቅስቃሴ ላይ ይሆናል። በዲጂታል ኢትዮጵያ ውስጥ ዳታ በጥቅም ላይ ይውላል። ዳታ ደግሞ ባካፕ ላይ እናስቀምጠዋል። እነዚህ ሶስቱ የተለያዩ ስቴቶች ላይ የዲጂታል ኢትዮጵያን አፌክት የሚያደርጉ አታኮች ሊመጡ ይችላሉና ዘርፈ ብዙ ናቸው። እነሱን ዘርፈ ብዙ የሆኑትን ቀድሞ አውቆ ቀድሞ ለይቶ ካሁኑ ምን ማድረግ አለብን ማለት ነው፣ መዘጋጀት አለብን። ለዛ ነው አንዱ እንትናችን ፋውንዴሽን ላይ ሳይበር ሴኩሪቲ የሀገሪቷን ሳይበር ሴኩሪቲ ባለፉት 5 ዓመታት ላይ ከኢትዮ ቴሌኮም ከቴሌኮም ኢንፍራስትራክቸር ባልተናነሰ ከኤሌክትሪፊኬሽን ባልተናነሰ ሲሰራበት የነበረው ማለት ነው። ስለዚህ ይሄ ትረስት አለ ብለን ስናመጣው ወደዚህ መተማመንን ይፈጥራል ማለት ነው። ከመተማመኑ ባሻገር ደግሞ ጥሩ ግንኙነትን በአገልግሎት የሚሰጠው አካል መንግስትም ሊሆን ይችላል፣ ፕራይቬት ሴክተር ባንኮች ሊሆን ይችላል፣ አገልግሎቱን በሚጠቀመው ዜጋ መካከል ጥሩ ትረስት ይፈጥራል ማለት ነው። ከዚህ በኋላ የሚመጡ ማንኛውም ነገሮች ደግሞ እንደ ሚኒመም ስታንዳርድ ይሄንን ይዘው ነው የሚመጡት ማለት ነው። ይሄንን ይዘው ነው የሚመጡት። የፖሊሲ ድጋፍ አለን፣ የመንግስት ድጋፍ አለን እዚህ ጋር። ስለዚህ መሰረተ ልማቶቹ ተዘጋጅተዋል በዚህ በትረስት ኤንድ ሳይበር ሴኩሪቲ ኤሪያ ላይ ማለት ነው። የሚመጡትም ማንኛውም ፕሌየሮች በሙሉ እዚህ የዲጂታል ኢትዮጵያ ላይ የምንለው ዲጂታል ኔሽን የምንለው ላይ ተጫዋች ናቸው የምንላቸው ማንኛውም የመንግስትም የግለሰብም የግል ተቋማትም በሙሉ ይህንን እንደ አንድ አስገዳጅ ሪኳርመንት አሟልተው ነው የሚመጡት ማለት ነው። ጥሩ ሀሳብ የሰጡን አቶ እስክንድር፣ ቅድም ወደ አነሳሁት ወደ አቶ ጌታቸው ልምጣና የአነሳን ያለነው በተለይ ኢትዮጵያ የዲጂታል ኢትዮጵያን ተግባራዊ ስታደርግ በርካታ ነገሮችን ተግባራዊ ታደርጋለች። በዚህም ደግሞ ተጠቃሚ የሚሆነው ሁሉም ማህበረሰብ ወይም ዜጎች ናቸው። በዚህ ውስጥ ግን በተለይ አጠቃላይ የጤናውን ዘርፍም የትምህርቱ ዘርፍም በተለይ ደግሞ የግብይቱን አጠቃላይ እንመልከተውና በምን መልኩ ያተርፋሉ ትምህርትን ጨምሮ ማለት ነው። ይህን ባዘመን ቁጥር ምን አይነት እድልን ይዞ ይመጣል? በጣም ከፍተኛ እድል ያለው በተለይ አንዱ የዚህ ዲጂታል ኢኮኖሚ ጥቅም ምንድነው? የሀብት ክፍፍሉን በሚገባ የተሳለጠ ነው የሚያደርገው። በአንድ ሀገር ውስጥ የምጣኔ ሀብቱ መዛባት ለማህበራዊ ለፖለቲካዊም ችግር የሚፈጥረው የሀብት ክፍፍል ችግር መኖሩ ነው። ከዚህ ከቀረጡ ጀምሮ እስከ ታችኛው ክፍል ይደርሳል ሀብት ወይም ደግሞ አገልግሎት ተደራሽነት ራሱ ገበያ እድገት አንዱ እንግዲህ የሚገለጽበት አንድ መንገድ የማርኬት አክሰስ በቀላሉ የገበያ አክሰስ ወይም ደግሞ በአንድ ህዝብ ወይም አንድ ህብረተሰብ ወይም አንድ ኮሚኒቲ ወይም በአንድ ቦታ ወይም ሩቅ ገጠር ቦታ የሚኖር ህዝብ በምን ያህል የገበያ በምን ያህል ያለውን ገበያ ተደራሽ የሚለው በአጭሩ የሰበረ ነው። በሚገርምና በሚደንቅ ቀድሞ የገበያ የነበረው ግለሰቡ ወይም ማህበረሰቡ ይኖርበት ከነበረው ቦታ ያለው የመንገድ የትራንስፖርት ነገሮች ነበሩ። ይህም በሙሉ ሰዎች ዲጂታል ኢኮኖሚ አሁን የገበያ አክሰስን በቀጥታ ከሩቅ ከጋምቤላ ወይም ደግሞ ከአፋር ቦታዎች ላይ ሆኖ በቀጥታ አዲስ አበባ ያለውን ገበያ የሚያገኙበት መንገድ እና የሀብት ክፍፍሉንም በሚገርም ሁኔታ ሰብሮታል። ኢትዮጵያ አንፃር 3 ነገሮችን ማንሳት እንችላለን ብዬ አስባለሁ። አንደኛው ከጥቅሙ አንፃር ማለት ነው። አንደኛው የመጀመሪያው የመደበኛው ኢኮኖሚ ወይንም ደግሞ የዚህ ኢንፎርማል የኢኮኖሚው አካል ለምሳሌ በትናንሽ ከቡና ንግድ ጀምሮ ያው ብዙ ምጣኔ ሀብት ያለው እዛ ላይ ይሄ ታዳጊ ሀገሮች ብቻ ሳይሆን ባደጉም ሀገሮች ኢንፎርማል ኢኮኖሚ ብለው ነገር ግን ወደ ፎርማል ምጣኔ ሀብት ውስጥ ወደ መደበኛው ኢኮኖሚ ውስጥ በተለያዩ መንገዶች የሚያስገቡት ሰፊ ሚና የሚጫወት ነው። በአንድ ሀገር እንደ ኢትዮጵያ ላለ ሶስተኛ ዓለም ሀገር ደግሞ ወይም በማደግ ላይ ላለ ሀገር ደግሞ ይሄ ምጣኔ ሀብት ክፍል ነው ትልቁን ሚና የሚጫወተው እያንዳንዱ ጎጆ የሚደርስ
ከዚህ አንጻር የዲጂታል ኢኮኖሚ አንዱ የሰራው ትልቁ ነገር የዚህን ምጣኔ ሀብት ወይንም ደግሞ በዚህ ምጣኔ ሀብት የሚሳተፈውን ሰፊውን የህብረተሰብ እንግዲህ በግብርና ያለውን ሊጨምር ይችላል፣ በከተሞች ያሉትን ሊጨምር ይችላል። እነኝህን በሙሉ በአንድ ጊዜ ቀድሞ የነበረባቸውን ትልቁን ችግር ካፒታል አንጻር ካፒታል የማግኘት የስራ ማስኬጃ የመነሻ ካፒታል ከማግኘት አንጻር የነበረውን ችግር በአጭሩ ቀርቧል። ይህንን እንዴት ነው ብለን ስናይ ለምሳሌ ባለፈው በዲጂታል 2030 ላይ በቀረበው በቴሌኮሙኒኬሽን አስኪያጇ በኩል የቀረበውን ሪፖርት ላይ ስንመለከት አሁን ወደ 97 ሚሊዮን ቴሌኮም ተጠቃሚ ያላት ኢትዮጵያ 57 ሚሊዮን ኢንተርኔት ተጠቃሚ እንዳላት ገልጿል። ከጂዲፒው ወደ 82 በመቶ የሚሆነው የገንዘብ ዝውውር እየተደረገ ነው። ይሄ እንግዲህ ወደ 18 ትሪሊየን የሚሆን ብር ነው እየተንቀሳቀሰ ያለ እና ይሄ ኢመደበኛ የሚባለው ወይም ደግሞ ተቋዳሪውን ህብረተሰብ ብድር በሚፈልግበት ጊዜ ባጭሩ በኢትዮ ቴሌኮም በኢትዮ ብር አማካኝነት ብድር እያገኘ ነው። አንዱ ይሄ ነው። በትልቁ ደረጃ እንቀሳቀሰዋል ማለት ነው። የነበረበት ችግር እንግዲህ አንድ ብድር ለማግኘት ቀድሞ ለምሳሌ በዚህ ዋንስ አይነት ቃጠን የነበሩትን በከተሞች ከተመለከትን ከተማ ሄደው ተደራጅታችኋል ቢሮክራቲክ መንገዶቹ ነበሩ። ያን ሁሉ አሳጥሮት በቀላሉ የሚያገኙበት መንገድ አለባቸው። ሁለተኛ እንግዲህ ኢኮኖሚ አንቀሳቃሽ የሚባሉት በተለይ ፋይናንሻል ኢንስቲትዩሽንስ ባንኮች ድሮ የሚሰጡት የባንክ አገልግሎት ወይም ደግሞ የብድር አገልግሎት በትላልቅ ፕሮጀክቶች ላይ ይጠቀሙ ነበር። አሁን ግን ፖሊሲው ቀደም ብሎ በተገለጸ እንግዲህ ብሔራዊ ባንክ የዲጂታል ስትራቴጂ ኢኮኖሚ ስትራቴጂ በወጣው መሰረት መመሪያዎች እየተሻሻሉ በሄዱበት መሰረት ባንኮች በቀላሉ አነስተኛ ጥቃቅኖችን መድረስ መቻላቸው ይህም ሁለተኛው አንደኛ ገበያ ፍሰቱን አስተካክሏል። ሁለተኛ የፋይናንሻል ኢንስቲትዩሽን ወይም ፋይናንሻል ተቋሞቹ በቀላሉ እታች ላለው ይችላሉ። ይሄ ደግሞ ከብዛት ሲሆን ራሳቸው የገንዘብ ተቋማቱ አትራፊ ነው የሚሆነው። ትንሹ ሲታይ ቀላል ገንዘብ ይመስላል። በሶስተኛ ደረጃ እንግዲህ አንድ ሀገር ዲጂታል ስለሆነ ማለት ነው ሁሉም ጋርባች ካለው ጋር ዲጂታል ዲፕሎማሲው ኢትዮጵያ ባለፈው እንደተረዳሁት እንግዲህ በኢንቨስትመንት በቴክኖሎጂ ጉዳይ በኢትዮጵያ አካውንታንቶች ኦዲተሮች ቦርድ በንግድ ባንክ መካከል የተፈረመ ዲጂታል ኢኮኖሚ ተመለከተ የተፈረመ ሰነድ አለ። ይሄ ዲጂታል ዲፕሎማሲውን ያሳልፈዋል። ዲጂታል ዲፕሎማሲው መምጣቱ ምን ያመጣል? በመጀመሪያ ኢንቨስትመንት በቀላሉ አንድ ኢንቨስተር ከየትኛውም ማምጫ ወይም ካለበት ወደ ኢትዮጵያ ለመምጣት አንዱ መለኪያ የሚያደርገው ኢኮኖሚው ዲጂታል ነው ወይ፣ ቀላሉ ገንዘብ የማንቀሳቀስ ቀላሉ የምሰራውን ስራ የትኛውም ቦታ መቆጣጠር ይችላል፣ የማገኛቸውን ቀደም ብሎ የኢኮሜርስ እና የኢሰርቪስ አገልግሎት ሁለቱን በቀላሉ ኢትዮጵያ ውስጥ ማሳለፍ ይቻላል የሚል መለኪያ። ስለዚህ ዲጂታል ዲፕሎማሲው ይሄንን ስራዎች ወደ ውጭ በተሳለጠ መልክ ያቀርብበት ኢንቨስትመንት ሊያገኝ ይችላል። አለበለዚያ አይደለም የኢንቨስትመንትን እርዳታዎች እንኳን ለመስጠት አሁን ትናንትና የአሜሪካ መንግስት $1.5 ቢሊዮን ከጤና ጋር በተያያዘ በኢትዮጵያ ጋር አብሮ ለመስራት ለሚቀጥሉት 5 ዓመታት የሚል አይተናል። ይሄንን አንዳንድ ነገሮች እርዳታዎች ተሰጥቶች የሚመጡት ያ ኢኮኖሚ ወይንም በዛ የመንግስት አሰራር ዲጂታል ነው ወይ፣ በቀላሉ የሚወጣውን ገንዘብ የሚሰጠውን ገንዘብ የሚንቀሳቀሰውን ገንዘብ ኮንትሮል ማድረግ ይቻላል ወይ፣ ቪዚብል ነው ወይ፣ በኢኮኖሚ ውስጥስ እየተሰራ መሆኑን ማረጋገጥበት መንገድ አለው። እነዚህ ነገሮች ሁሉ ስለሚታዩ ዲጂታል ኢኮኖሚው ትልቁ ጥቅም እነኚህም በሙሉ ሶስቱን የያዘ ነው። በዋናነት ግን ታች ያለውንም የሚጠቅም ከመሆኑ አንጻር የሀብት ግሩፕ ላይ እና በጎ ተጽዕኖ ያለው መሆኑን መግለጽ ይቻላል። ጥሩ ሀሳብ ነው የሰጡን። ወደ ዶክተር ጸጋዬ ልምጣና በተለይ ይህን ዘርፍ ስንመለከተው ማለት ነው የዓለማችንም ተሞክሮ ስንመለከተው ብዙዎቹ ታላላቅ ሀብታም የምንላቸውም በተለይ እውቀታቸውን ተጠቅመው ያመጡት ነው። ብዙዎችን ስንመለከተው አሁን ወደ ኢትዮጵያም ስንመጣ ይህን ቴክኖሎጂ ስንጠቀም የሰው ኃይሉ በዚህ ዘርፍ ምን ያህል ተጠቃሚ ይሆናል? በተለይ ያው ተጠቃሚም ከመሆን አንጻር ማለት ነው ምን እድልን ይዞ ይመጣል? ፈጠራን ከፍ ከማድረግ አንጻር ያለውን ውጤታማነት
ጥሩ እንመለሳለን በዚህ ሀሳብ። ወደ አቶ እስክንድር እንምጣና የኢትዮጵያ በ2030 እደርስበታለሁ ያለችው እድልም አለ። ይህን እድል ለመጠቀም የዜጎችን የኑሮ ደረጃም በተጨባጭ ለመለወጥ ያለው ጠቀሜታ ምንድን ነው ማለት እንችላለን? ያ እንግዲህ ይሄ የዲጂታል ኢትዮጵያ የምንለው በውስጡ የሚወልደው ዲጂታል ኢኮኖሚ አለ። በዲጂታል ኢኮኖሚ ውስጥ ቅድም ተዋናይ የምንላቸው ብዙ አካላቶች አሉ። እነዛ ብዙ አካላቶች አዲስ የስራ እድል ይፈጥራሉ። ያ የስራ እድል ደግሞ አሁን ላለን ዜጋ በጣም ምቹና የተሻለ የሆነ የስራ እድል መፍጠር አንጻር ነው አንዱ የምናየው። በ2030 ላይ ስንደርስ ለዜጎቻችን የተሻለ የስራ እድል ያመጣል ማለት ነው። እንደ ግለሰብ እንደ ድርጅቶች ደግሞ ስናየው ድርጅቶች እንደ ዜጋም ስለምናያቸው በዚህ ሂደት ውስጥ ሲገቡ አብዛኛው ሰርቪሳቸው ዲጂታል ስለሚሆን ማኑዋል ነገር ለወረቀትና ለመሳሰሉት የሚያወጡትን ወጪ ይቀንሳሉ። which is ለነሱም ወጪ ቆጣቢ ይሆንላቸዋል ኢኮኖሚው ማለት ነው። ይሄ የሚገነባው በዲጂታል ኢትዮጵያ ውስጥ የሚገነባው ኢኮኖሚ ማለት ነው። ቅድም እንደተጠቀሰው ደግሞ ይሄ የዲጂታል ኢትዮጵያ አንዱ ኢንቨስትመንትን የምንስብበት ሴክተር ነው። ምክንያቱም ቅድም ተጠቅሷል ያደጉት ሀገራት የሚጠቀሙበት ቴክኖሎጂ ነው። ያደጉት ሀገራት ቢውልድ ያደረጉት እንትን ነው። እኛ ከነሱ ያልተናነሰ ነው። ምክንያቱም እነሱ ኤአይ በሚወራበት ዘመን እኛም ኤአይ ኩል እያወራ ነው ያለ ነው። ኤአይን በሚፈጽሙበት ልክ እኛም እየፈጸምን ነው ያለ ነው። ስለዚህ ከየትኛውም ሀገር ኮምፒቲቲቭ ተወዳዳሪ የሆነ ምን አለን ማለት ነው ኢኮኖሚ ይኖረናል። ስለዚህ ውጭ ያለው ኢንቨስተር ኢትዮጵያ ውስጥ ቅድም እንደተጠቀሰው በቀላሉ ኢንቨስት ላርግ ቢል ሰርቪሶችን ካለበት ቦታ ማግኘት ይችላል ሳይመጣ ማለት ነው። ምናልባት አብረን ኢምቤድ የምናደርጋቸው ስቴት ኦውንድ የሆኑ የኤአይ ቻት ቦቶች ትክክለኛና ተገቢ የሆነ መረጃ ለዛ ለኢንቨስተሩ ይሰጡታል። ስለዚህ የስራ እድል ከመክፈት አንጻር ትልቅ ሚና ይጫወታል ለግለሰቦች፣ ለተቋማት ደግሞ ወጪን ይቀንስላቸዋል። ለሀገሪቷ ደግሞ ትልቅ የሆነ የኢኮኖሚ የፎሬን ዳይሬክት ኢንቨስትመንትን የመሳብ እድልን ይፈጥራል ማለት ነው። ጥሩ ሀሳብ የሰጡን። ወደ ዶክተር ጸጋይ ልምጣና ቀደም ሲል ያነሳሁት ሀሳብ አለ። በተለይ የስራ እድልን ከመፍጠር አንጻር እንደዚሁም ደግሞ ፈጠራን ከፍ ከማድረግ እድልን ይዞ ከመምጣት አንጻር ያው ቅድም እንዳነሳሁት በርካታ እንግዲህ ታዋቂ የሆኑ የዓለማችን ባለሀብቶችም ከዚህ ጋር የሚያያዝ ነው። በተለይ ከፈጠራ ጋር ተያይዞ ባገኟቸው ውጤቶች ዛሬ ላይ ስማቸው እንዲነሳ ሆኗል እና ኢትዮጵያ በዚህ መልኩም በሰፊው ሁኔታ ወደዚህ ውስጥ መግባቷ ለዜጎች ራሱ ምን እድል ይዞ ይመጣል? የስራ እድልን ከመፍጠር አንጻር፣ ፈጠራን ከፍ ከማድረግ አንጻር ሌሎችም አብሮ የሚመጡ እድሎች ምንድን ናቸው? ከዛ በፊት ስለ ሳይበር ደህንነት ብጠቅስ ደስ ይለኛል። ምክንያቱም ትልቁ ነገር ይሄ ሁሉ ሊሆን የሚችለው መተማመን ሲኖር ነው። የስራ እድል ፈጠራም ሊመጣ የሚችለው መተማመን በሚኖርበት ሰዓት ነው። ይህንን ነው እንግዲህ የዲጂታላይዜሽን ዋናውም ተግዳራትም ሊሆን የሚችለው። ይህንን በምናይበት ሰዓት በሳይበር ወንጀሎች ምክንያት በዓለም ቢያንስ እስከ 2005 ከ10 ትሪሊዮን ዶላር የደረሰ ነው ኪሳራ የደረሰው እና በተለይም የሳይበር ደህንነታቸው ላይ ኢንቨስት ያላደረጉ ሀገሮች እስከ 30% በጣም ተጠቂ ናቸው። ሌላው እዚህ ላይ ማየት ያለብን አሁን ካለንበት ዓለም ከምንኖርበት ዓለም ሌላ የዲጂታል ዓለም የሶሻል ሚዲያ የሚባል ላይ ራሱን እየቻለ እየገዘፈ መጥቶ የምንኖርበት ዓለም ላይ ቦታ እየወሰደ ያለበትና ይሄ የከባቢ አየር ብክለት እንደምንለው የመረጃ ብክለት እየተፈጠረበት ይሄ ደግሞ የመረጃ ብክለት ነገሮችን እኛ በተለየ መልኩ በተሳሳተ መልኩ እንድናይና ያ ደግሞ በዕለት ተዕለት ኑሯችን ላይ ችግር ሊፈጥር የሚችልበት ሁኔታዎች ላይ ያለበት ነው እና በዚህ ላይም ደግሞ የሳይበር ደህንነት ከፍተኛ ቦታ የሚሰጠውና በኢንቨስትመንት በኢኮኖሚ ግንባታ እና በተለያዩ ዘርፎች ብቻ ሳይሆን እዚህ ላይም ወሳኝ የሆነ ቁልፍ የሚጫወት ነው። እሱን ለመግለጽ ነው ፈልገው። ወደ ስራ ፈጠራ በምንገባበት ሰዓት እንግዲህ 70% የሚሆነው የኢትዮጵያ ሕዝብ እድሜው ከ30 ዓመት በታች ነው። ይሄ በብዙ የአፍሪካ ሀገሮች የምናያቸው ናቸው እና በየቀኑ ወይም በየጊዜው ብዙ ሚሊዮን የሚቆጠር ማለት በአመት እስከ 1.5 እስከ 2 ሚሊዮን የሚሆኑ አዳዲስ የስራ እድሎች ሊፈጠሩ ይችላሉ ተብሎ ነው የሚገመተው እና ወደ ስራ ዓለምም የሚገቡት ወጣቶች በዛኑ መጠን ቁጥራቸው እየጨመረ ነው የሚመጣው እና ወጣቶችን በምናይበት ሰዓት
በፈጠራ ላይ እንግዲህ በተለይ ዲስራፕቲቭ የሚባል የነበረውን ሳይሆን አዲስ ነገር ሰብሮ በመግባት የነበረውን አፍርሶ አዲስ ነገር የማግኘት ችሎታቸው ይሄ በተለይ ሪስክ ስጋትን ስለሚወስዱ ከፍተኛ ነው። አሁን ለምሳሌ እንደዛ ባይሆን ኖሮ ቅድም እርሶ እንዳሉት ይሄ እነ ፌስቡክ እነ የተለያዩ እነ ስማርትፎን አሁን የምናያቸው የርቀት ኢኮኖሚ መሳሪያዎች ወይም የግብይት መሳሪያዎች ሁሉ የተፈጠሩት በእንደዚህ አይነት ዲስራፕቲቭ ያለውን ነገር ሰብሮ በመግፋት ነው። ስታርታፕስም የሚያስፈልጉት ለዚህ ነው እና እዚህ ላይ ከፍተኛ ተደራሽነት አላቸው። በስራ ፈጠራ ላይ ይሄ የክላውድ የሞባይል ኔትወርክ የንግድ ስራ ላይ እንዴት ነው ወጪ ቀናሽ በሆነ ሁኔታ መስራት ይችላሉ። አሁን ለምሳሌ ህንድና ፓኪስታን በምናይበት ሰዓት እዚህ አውሮፓ ያሉ ትልልቅ ካምፓኒዎች እዛ ሂደው ነው ሶፍትዌራቸውን የሚያለሙት። ሲኤምኤም ሌቨል 5 የሚሉት አለ፣ ደረጃ አለው 4 3 5 በጣም ትልቅ የሚታመን ነው። እዛ ላይ ከፍተኛ የሆኑ ኮደሮች የሚቀመጡበት ነው። በእርግጥ በአሁኑ ሰዓት ኮደርን ካየነው ኤአይ አርቲፊሻል ኢንቴሊጀንስ የራሱ ኤጀንቶችን ፈጥሮ ኤጀንቱ ራሳቸው ኮደር መሆን የሚችሉበት ደረጃ ነው። ግን ያንን እንድንገነዘብ የምንችልበት ጥያቄዎችን የምናቀርብበት ፕሮጀክቶችን አሰራሮችን የምንቀይስበት ነው። እዛ ላይ የዲጂታላይዜሽን ያልተገደበ ኃይል ነው የሚያቀርበው። እነዚህ የፈጠራ ማዕከላት ቴክ ሀቦች የተለያዩ ስታርታፕ ፕሮግራሞችም እንዳሉ እንሰማለን። ይህም በጣም ትልቅ ነው። የዲጂታል ትምህርት ኢለርኒንግ የሚባለው እዚህ አጋጣሚ አንዱ በፈጠራ ላይ የስራ እድል ፈጠራ ላይ ትልቅ ድርሻ የሚይዝ ነው እና እንግዲህ አንደኛ ይሄ ዲጂታላይዜሽን ዝቅተኛ የመግቢያ የመነሻ ወጪ ነው። ብዙ ወጪ የሚያስወጣ አይደለም። ቁሳዊ ነገር የምናየው ነገር የለም። ተዳሳሽ የሆነ የዲጂታል ክህሎትን አለው ከፍተኛ ነው። ስራ የሚያስፋፋ ነው። ዓለም አቀፍ ይሄ የመሰናሰሉ በርቀት ኢኮኖሚ ጊዜና ቦታ ተጨምቆ በአንድ እጅ ላይ መቼት የምንለው የሚፈጠርበት ነው እና ይህ እንግዲህ የዩናይትድ ኔሽን ዲቨሎፕመንት ፕሮግራሞች አሉ። የወጣቶች የስራ ፈጠራ እንዴት ማህበራዊ እድገት እየጨመረ የሰው ቁጭ ብሎ እዚህ ኢትዮጵያ ውስጥ ቁጭ ብሎ ጀርመን ወይም ግሪክ ወይም የተለያየ ቦታ ላሉ ካምፓኒዎች መስራት የሚችልበትን እንደኛ አይነቱ ደግሞ ከሀገራቸው ሄደው ብሬን እንዳይሆኑ እንደኛ ወጥተው እዚህ ለሌላ ሀገር እንዳይሰሩ ሊረዳ የሚችልበት ሁኔታዎች ያለበት ነው። ጥሩ ሀሳብ ነው የሰጡን አቶ እስክንድር። በተለይ ያጠቃለልንም ስለሆነ የዲጂታል ኢትዮጵያ የ2030 ላይ ያው ተደራሽ ለማድረግ የተለያዩ እንግዲህ ስራዎችን እየሰራሽ ነው። ጠቅለል ስናደርገው እንግዲህ ትልቅ ሀሳብ ትልቅ ግብ ላይ የምንደርስበት እንደ ሀገርም እንደ መስፈንጠሪያ የሚሆነን ከብዙ ነገሮች ጋር አብሮ ሊሄድ የሚችል የእድገታችን ምክንያት የሚሆን እንደሚሆን ያው ብዙ መተማመኞች ያሉት ነው እና ምን መደረግ አለበት? እስካሁን የሄድንበትን ሁኔታም በምን መልኩ ጥሩ መልካም ጎኖች እንደዚሁም ደግሞ ውስንነቶች ካሉ ማንሳት ይችላሉ? ጥሩ እንግዲህ ምናልባት ትንሽ ወደ ኋላ ልመለስና የዚህ ስራ ፈጠራው ላይ ጨመር እናድርገው። ይሄ ዲጂታል ኢኮኖሚው የሚወልደው ምንድነው? መንግስት አዲስ የያዘው ኢኒሼቲቭ የ5 ሚሊዮን ኮደርስ ኢኒሼቲቭ የምንለው አንዱ ሰው ኃይል ማፍራት ነው። እነዚህ ሰው ኃይል እዚህ የምንገነባት የዲጂታል ኢትዮጵያ ላይ ኪ ፕሌየር ሆነው ለሀገሪቷ የፎሪን ከረንሲ የሚያመጡ ወደ ህንድ ወደ ተለያዩ ሀገር የሚሄደውን ስራ እድሎች ወደ ኢትዮጵያ በማምጣት ኢትዮጵያ የፎሪን ከረንሲ እንድታገኝ ከኤክስፖርቱ ባልተናነሰ እውቀትን ኤክስፖርት እያደረግን ብር የምናገኝበትን ሴክተር ይፈጥራል። ምክንያቱም የተሻለ ኢንፍራስትራክቸር ካለ የውጭ ቢዝነሶች ወደ ኢትዮጵያ ስለሚልኩ እንትናቸውን የስራ እድላቸውን የቢዝነስ ፕሮሰስ አውትሶርሲንግ ስራ በሰፊው ይሰራል። ያንን ደግሞ የሚያስፈልገን የሰው ኃይል አሉ። በዚህ በ5 ሚሊዮን ኮደር ውስጥ እያፈራንም ያለን ማለት ነው። ምናልባት ሰመራይዝ ለማድረግ በዚህ ኤሪያ ላይ እንግዲህ ትልቁ ነገር ምን መሰራት አለበት ስንል ዲጂታል ስኪሎች የዜጎቻችንን በዚህ በቴክኖሎጂ አጠቃቀም ላይ ያላቸውን በተቻለ ከተማን ብቻ ላይሆን ይችላል፣ አርሶ አደሩንም ማሰብ ያስፈልጋል። ምክንያቱም ዲጂታል ኢትዮጵያ ኢንክሉሲቭ ነው መሆን ያለበት። ኢንፍራስትራክቸሩ አርሶ አደሩ ጋር ደርሷል። የቴሌኮም ኢንፍራስትራክቸር አርሶ አደሩ ጋር ደርሷል። ኤሌክትሪክ ከቨሬጅ አርሶ አደሩ ጋር ደርሷል። በዛ ውስጥ ደግሞ
የዲጂታል ኢትዮጵያ ውስጥ ያሉ አገልግሎቶች መድረስ አለባቸው። ስለዚህ እዛ የሚደርስበት ቦታ ላይ ደግሞ የመቀበል አቅሙ መሻሻል አለበት። ምናልባት ትምህርት ቤቶች በአቅራቢያው ላይ ሊኖሩ ይችላሉ። ቅድም እንደተጠቀሰው የኤሌክትሮኒክ ትምህርቶችን በመስጠት ሰዎች በአቅራቢያቸው ቅድም ባልኩት አቅራቢያቸው በሚያውቁት ቋንቋ ኮንቴንቶች እየቀረበላቸው በዚህ ዲጂታል ቻናሉ ራሳቸው እንዲማሩ ማብቃት፣ ይሄ ትልቁ አንዱ ኢንቨስትመንት የሚፈልግብን ነው። የመንግስትን ብቻ ድርሻ ሳይሆን በጋራ የምንወጣው መንግስትም አንድ ድርሻ ኖሮት የሚሰራው የግል ተቋማትም ፕሮፌሽናል አሶሲዬሽንም እንደዚህ እንደ ኢቢሲ አይነት ሚዲያዎችም ደግሞ እንደዚህ አይነት ፕላትፎርሞች በመፍጠር አዌርነስን በመፍጠር ሂደቱ ላይ ትልቅ እንትን ማምጣት አለ። ምክንያቱም ዲጂታል ኢኮኖሚው ላይ የሚጠቀመው ተጠቃሚ ብለን የምናስበው ሊትሬት መሆን አለበት፣ የዲጂታል ሊትሬት መሆን መቻል አለበት እና ትልቁ እሱ ነው። ሌሎቹ የተጠቀሱት ምናልባት እየጠቀስናቸው ስለመጣን ይህንን ነገር ደግሞ ማስቀጠል የምንችልበትን አቋምና ቁመና መገንባት መቻል አለብን። አንዱ የሚያሳስበን እንደ ሀገር አዲስ ነው ለኛ ዲጂታል ኔሽኑ ዲጂታል ኢትዮጵያ፣ ግን ከውጭ ብዙ ጥቃቶች ይመጡብናል፣ ብዙ ፕሬሸሮች ይመጡብናል። ስለዚህ እነዚህን አይነት ፕሬሸሮች ሲመጡ ባካፕ ልናደርገው የምንችለውን አገልግሎቱ ያለምንም ችግር ሊቀጥል የሚችልበትን ነገሮች ማመቻቸት መቻል አለብን። አሁን ብዙዎቹ በወረቀት የሚሰጡ አገልግሎቶች ምናልባት ከዚህ በኋላ በዚህ ዲጂታል ኢትዮጵያ በምንለው ኔሽን ውስጥ ነው ወይም ደግሞ ኢገቨርንመንት ሰርቪስ ወይም ኢሰርቪስ በምንለው ውስጥ ነው አገልግሎቶች የሚያገኙት። ስለዚህ ያ የሳይበር አታክ ሊደርስበት ይችላል፣ ግን መቀጠል አለበት፣ ሬዚለንት ሆኖ መቀጠል አለበት እና ይህንን አቅም ይህንን ቁመና መገንባት አለብን። ይህን ለመገንባት ደግሞ እኛ መንግስት ብቻ አይደለም፣ ብዙ ባለድርሻ አካላት አብረው መስራትን ያለባቸው። ሌላው ኢኮኖሚው ይቀየራል፣ ሰርቪስ ኢኮኖሚ ይሆናል። አሁን ባለው ኢንፍራስትራክቸሩ ስለመጣ እስከዛሬ ኢንፍራስትራክቸር ነበር ቢውል ስናደርግ የነበረው፣ አሁን ኢኮኖሚው ይቀየራል። ስለዚህ ኢኮኖሚው ሲቀየር ቢዝነስ ተቋማትም አብረው ይቀየራሉ። በዚህ ውስጥ ረቨኗቸውን ገቢያቸውን የሚያገኙት እዚህ ላይ በመሳተፍ ነው። ስለዚህ የነሱም አመለካከት አሁን ያሉት እስከዛሬ የነበሩ ትልልቅ የኢትዮጵያ ተቋማት በሙሉ ካሁኑ ማሰብ አለባቸው። እዚህ ላይ እንዴት ነው ፕሌየር መሆነው የሚለውን ማለት ነው። ሌላው ይሄ ዲጂታል ኢትዮጵያ የምንለው በተዋረድ ለብዙ ሴክተሮች ይወርዳል። ማኑፋክቸሪንግ የምንለው፣ ፋይናንስ የምንለው፣ አግሪካልቸር የምንለው፣ ሄልዝ የምንለው እነዚህን እና ሌሎችም ሴክተሮች እዚህ ዲጂታል ኢትዮጵያ ላይ እንዴት ነው ኦፕሬት የምናደርገው የሚል የራሳቸው የሆነ ስትራቴጂ መንደፍ አለባቸው። ይሄ እስካሁንም መኖር አለበት። አሁንም ደግሞ በአጭር ጊዜ ተሰርቶ ቴብል ተደርጎ ወደ ኢምፕሊሜንቴሽን መግባት አለበት። ከዚህ የተቆረሰ ማለት ነው። ከዚህ ከትልቁ የዲጂታል ኢትዮጵያ ውስጥ የተቆረሰውን አላማዎች ይዘን ከዛ አላማዎች ሳንወጣ እዛ ውስጥ እንዴት ነው ኦፕሬት የምናደርገው የሚለውን የኦርጋናይዜሽናል ሪፎርም ያስፈልገናል። ስለዚህ ይህንን ሪፎርም ለማድረግ ከድርጅት ባለቤቶች፣ ድርጅት ውስጥ ካሉ የተቋም አደረጃጀቶች እንዲሁም ደግሞ ቴክኖሎጂን ከሚያቀርቡ አካላት ጋር ሪፎርም ይፈልግብናል ማለት ነው። ስለዚህ ለዚህ ደግሞ ዝግጁ መሆን አለብን። ይሄ ትልቅ ስራ ይፈልግብናል ማለት ነው። በተዋረድ ያሰብነውን ለማሳካት ማለት ነው። ጥሩ ሀሳብ ነው የሰጡን አቶ እስክንድር። ወደ አቶ ጌታቸው ልምጣና የመጨረሻ 2 ደቂቃ ልስጥዎትና በተለይ እስካሁን ድረስ ስንሰራቸው የነበሩ ስራዎች አሉ፣ ቀጣይ ደግሞ እንደዚሁም አሉ። ምናልባት የእርስዎ ምልከታ መካፈል ይችላሉ አጠር አድርገው። እሺ፣ አመሰግናለሁ። እኔ 3 ነገሮችን ነው ማነሳው። አንደኛ በኢትዮጵያ የዲጂታል 30 ሊደረስበት የሚችልና በጣም ተጨባጭ መሆኑን የሚያረጋግጡ ምክንያቶች አሉ ብዬ አስባለሁ። የመጀመሪያው በሌሎች ሀገሮችም ያለው ችግር፣ በተለይ በአዳጊ ሀገሮችም ያለው የፖሊሲ አውጪዎቹ በሚገባ የዲጂታል ኢኮኖሚ አስፈላጊነት የመረዳት አቅም ነው። በኢትዮጵያ ይሄ አለመኖሩ ትልቅ ዕድል ነው። በቀዳሚነት በኢትዮጵያ ፖሊሲ አውጪዎችም በአመራርም ደረጃ ያሉት ጠቅላይ ሚኒስትር ጀምሮ የዲጂታል ኢኮኖሚው ወሳኝና ፕራዮሪቲ መሆኑን ማሳመን ራሱ ሌሎች ሀገሮች አደጉ ሀገሮች በአፍሪካ ሀገሮችም ጭራኑ ቢጮሁም አንዳንድ ጊዜ በአመራር ያሉት በዛ ደረጃ ቀዳሚ መሆኑን ያምናሉ። የተወሰነ በጀት ይመድቡለታል፣ አሰራር ይፈቅድ፣ ፕራዮሪቲ ሰጥቶ መጀመሪያ ቀዳሚ ነገር ነው ብሎ ማመን ኢትዮጵያ ያላት እድል ነው። ይህ ትልቅ እድል ነው። ስለዚህ ይሄ ፖሊሲ አውጪዎች በሚገባ ማመናቸው ትልቅ ነው ብዬ አስባለሁ። በሁለተኛ ደረጃ የመተማመኑ ራሱ አንድ ጊዜ አይነት ቴክኖሎጂዎች በተለይ ሀሳቦች፣ አሰራሮች ሲመጡ ትልቁ ችግር የሚፈጥረው ባህል ራሱን የቻለ ተጽዕኖ አለው። በዚህ በዲጂታል ኢኮኖሚ አንጻር አንዱና አስፈላጊው
መተማመንን መፍጠር ነው። በኢትዮጵያ በሚደንቅ ሁኔታ በተለይ ከሆነ ብር ነው ካምፕኒ ለምሳሌነት ብጠቅስ በአጭሩ በብዙ ህዝብ አጭር ጊዜ ሊረዳው የቻለው ነው። መተማመኑ ወዲያው ፈጥሯል። ይሄ መተማመን ባህሉ በጣም ጥሩ ነው። በሶስተኛ ደረጃ ተደራሽ የሚያደርገው 2030 አንድ ነጥብ ነው የማነሳው። በዛሬ ዓመት ኤስኤም የተባለ ሪፖርት ጋዜጣ የተባለ ድርጅት በኢትዮጵያ ገምቶ ነበረ። ለምሳሌ 50 ሚሊዮን ሞባይል ኖራታል ተጠቃሚ ኖራታል ብሎ የሚያስበው 2020 ጥናቱ ቀደም ነው። ይህንን በጣም አልፋው ሄዳለች። አሁን ይህ አካሄዱ ራሱ ተስፋ ሰጪ ስለሆነ በደንብ ተደራሽ መሆኑን መረዳት ይቻላል። በ2030 ወደ 128 ሚሊዮን ሞባይል ተጠቃሚ እንደሚሆን የተገለጸ። ስለዚህ የምንደርስበት ነው። ባጭሩ ለመናገር ተጨባጭ ነው። እቅዶቹ በእጅ በደንብ ያሉ ተባራሪዎች ነውና ባጭሩ ለማለት ነው ይሄን ኢትዮጵያ ማሳካት ቻለች በጣም ትልቁ እመርታ ነው። ጥሩ ሀሳብ ነው የተወያየ ነው። ያው ሰፋ ያለ ሀሳብ ብዙ ልንወያይበት የምንችል ነው። በቀጣይም ሰፋ አድርገን ውይይት እናደርጋለን ካለን ሰዓት አንጻር ነው። አቶ ጌታቸው በቀለ የኢኮኖሚ ባለሙያ ናቸው ከግሪክ አቴንስ። እንደዚሁም ዶክተር ጸጋዬ ደግነህ የአስተዳደር ባለሙያና የዲጂታል አስተሳሰብ ለውጥ ስልጠናን የሚሰጡና በተለያዩ መልኩም እንግዲህ የተለያዩ ስራዎችን ያበረከቱ እንደዚሁም እየሰሩ ያሉ ናቸው። እሳቸው ደግሞ ከጀርመን ናቸው። እናመሰግናለን። እንደዚሁም አቶ እስክንድር መስፍን ቸርነት የዲጂታል ትራንስፎርሜሽን አማካሪ አብሮን ስለቆዩ በጣም አመሰግናለሁ። ተመልካቾቻችን በዲጂታል ኢትዮጵያ ላይ ትኩረት ያደረገው የዛሬው ውይይታችን ይህን ይመስላል። ከውይይቱ ጋር ተመስገን ዳለ ነበርኩ። ሰላም።